አንተ ከነ ቆርቆሮዎች ማለት ነው ከነዛ ከቆሻሾቹ እዛ ከአረቄ ቤት ከተወለዱ እስልምና ማለት የሙስሊሞች ውጤት ይሄ ነው። አንተ ቆይ ባደርጉ አንዴ ቆይ አሁን እያንዳንዱን የተናገራቸውን ነገሮች በነብዩ ላይ እናሳየዋለን። እያንዳንዱ የተሳደብካ ስድብ በነብዩ ላይ አዙረን ሐዲሳትን ቁርአን መሰረት አድርገን እናሳያለን። በደንብ ልብ አድርገን የምትናገራቸውን ቃላቶች እያስተዋልካቸው ትሰማቸዋለህ። አንተ በአጠርፍ ቆርቆሮዎችን ጭምር ማለት ነው አጠርፍን ሰውቱን ሳይ ሙስሊም 450 ያ ረቢ በዚህ ምሽት አንተን ለሳሌን ይዘጋጋል ምናምን ማለት ነው። ኢንሻአላህ ትዘጋጋለህ ኢንሻአላህ። ምንም ለአንተ እኮ ጦር መተኮስ ምናምን ይሄ ማቆሽሽ አስፈልግም። ይሄ ጧሃራ በቃ እንትን የሆነ ሰው ነው አንተ ማለት ነጂስ ነህ። ህዝቦችን መተህ የምትነጅስ የተነጀስክ ነህ። ስለዚህ ማለት ነው ቦታ ይኖርሃል። ቶፋ ውሃ እየጠጣ ግን ስትሳደብ አንተ ውሻ ልጅ ከእንዳንተ አይነት ቅሌታም ጋር ቶፋ እሺ መልካም ጀመር ካንተ ማየ መደደብ ጋር ምን አድርገን እንቀመጣለን? እኔስ እሻን መረጃ እናሳይ ስላለች ማማዬ ደንቆሮ ብሏል። ደንቆሮ የሚለውን ስድብ የለመድከው ከአላህ ነው። ሱራ 2:18 ላይ አላህም እንዳንተው ባለጌና ተሳዳቢ ነበረ፣ ከሜዳ ተነስቶ ክርስቲያኖችን ደንቆሮች ብሎ የሚሳደብ ማለት ነው። 18ኛው ያለይ ሙስሊም 450 ኤሌ ነብይ አጋንንት የሚጋብዙትና ከአጋንንት ጋር የሚሄድ ህብረት የሚያደርግ ነው። ይሄ ክፍል አንብቡት። ነብይ ከጂኒዎች ጋር ሄዶ ሌሊቱን የሚያድር ከጂኒ ጋር ህብረት የሚያደርግ ነው። ጫካ ጫካው የምትሄድ አለ። ሌሊቱ ሁሉ ገደል ውስጥ ሲፈልጉት ነበረ ጫካ ለጫካ ነብዩን እና ሌሊት ጫካ ድሮ መጣ። ከየት ነው የምመጣው ሲሉት ጂኒዎች አጋንንት ጋብዘውኝ እነሱ ጋር ሄጄ ነው አለ። ስለዚህ ጫካ ውስጥ ሄዶ የሚያድር ገደል ውስጥ ሄዶ የሚያድር ነብይህ ነው፣ አጋንንት ያለበት ስለሆነ ማለት ነው። ኤኒዌይስ ብዙ ማለት ይቻላል። መቃብር ምናምን ነገር ብሏል። ነብይ ሌሊት ተነስቶ መቃብር ቦታ እንደሚሄድ ከዛ በኋላ ለሃጩን እንደሚግታ ያቅም ማለት ነው። መቃብር እንትናቸውን ከመቃብር አውጥቶ ሰዎችን ለሃጩን እንደሚግታ ያቅም ማለት ነው። ነው አንድ አዲስ ልስጣችሁ ሜቢ ቼክ ላድርገውና እስኪመለስ ድረስ እፎይ ቆሻሻ ብሎ ተሳድቧልና ያው ቃሉን እንትን ባለላችሁ ቆሻሻ ማለት አንድ ሰው ልብሱን ንጽህናውን የማይጠብቅ ነው አይደል? መሐመድ ሶላት ሊሰግድ እየሄደ እንኳን በልብሱ ላይ ዘር ፈሳሹን ያንጠባጥብ ነበር። ሰሂህ ሙስሊም 290 ላይ ሰይጣን ብሎ ተሳድቧል። በሰይጣን ግን ሲሰደድ የነበረው ማን ነበር ብለን ስንመለከት ሱናን አናሳሽ 3960 ላይ አይሻ ሰይጣን አለበት ነብዩ ብላ ዘግባለች። በሰይጣን ይመራ የነበረ ግለሰብ ነበር ማለት ነው። ኦኬ እፎይ መጣል ቀጥል። ሰሂህ ሙስሊም 2773 ኤ ላይ ከመቃብር አውጥቶ ሬሳ እንኳን ለአጩን የሚግት ነብይ ነበረ፣ ለአጭ የሚቀባ ነበረ። ሱና.ኮም ላይ ለማስተካከል ሞክረውታል። ለአጩን ይቀባዋል ብሎ ነገር ነው ያስቀመጡት። ነገር ግን አስቀድሞ ለአጩን አፍ ውስጥ እንደሚግት ነበር የነበረው። መጽሐፉ ላይ ለአጩን ይግታል ነው የሚለው። እንደገና ደግሞ እንትኑም ፒዲኤፍ ላይ ካላችሁ እንትኗን ይዋት እዛ ላይም አፍ ውስጥ ለአጭ ከመቃብር አውጥቶ ለአጩን እንደሚጨምር ነው ያስቀመጠው። መልሰው ከመቃብር አውጥቶ መቃብር ትሄዳለህ ያለው መቃብር እየሄደ ከመቃብር ሬስ አውጥቶ ነብይህ ነው ለአጭ የሚግት Look, አንብቡት። ጃቢር reported Allah's apostle come to the grave of Abdullah bin Ubay. ጃቢር እንዳስተላለፈው ያላ መልእክተኛ ወደ አብደላህ ቢን ኡበይ ወደሚባለው ሰውዬ መቃብር አለ። brought him out from that ከዛም አወጣው አለ። placed him on his knee ጭኑ ላይ ያስቀመጠው አለ። and blew over him with a light breeze that contained some saliva. ይሄንን አሁን ዲስቶርት አድርገውታል። አሁን ነው ያስተካከሉት። ምንድነው የሚለው? አፍ ውስጥ ጨመረ። እንትኑ አለ አፑ አለ ክርስቲያን and showed him in his own shirt and Allah knows best. ከዛ በራሱ ልብስ ጠቅልሎ እንዳስቀመጠው እንትን ይላል። አፑ ላይ ክፈትላቸው። አፍ ውስጥ ነው ለአጩን የከተተው።
መጽሐፉም ላይ አፍ ውስጥ ለአጩን እንደከተተ ነው ያስቀምጠው። ከመቃብር አውጥቶ ለአጭ የሚግጥ ነብይ ስላለ መቃብር ላይ ምን አስኬደው ብለን ልንጠይቅህ እንችላለን። ሱና.ኮም ላይ አንዳንድ እንደዚህ አይነት ነገሮች ሲመጡባቸው ያስተካክሏቸዋል። ከጊዜ በኋላ በቅርብ ነው ያስተካከሉት። ይሄንን 2773 ኤ በእንትኑ አወጣዋለሁ በፒዲኤፍ። እሺ ወደ ቶፒካችን ባክ እናድርግ። እሺ ኤኒዌይስ ቀጥሉ፣ አውሩበት። ኦልሞስት እኔ ደክሞኛል። እስልምና አንድ ነው የሚለውን መፈክር ማፍረስ ነው አላማችን። አንድ እንዳልሆነ ያውቁታል ውስጣቸው። አሰለምን ሲሉ እንኳን የትኛው እስልምና ጋር ነው ያሰለሙት? በጣም ክፍፍል አለው። እንደ ነብያቸው አስተምሮ ክርስቲያኖች ብዙ ቦታ አይከፈሉም። ብዙ ቦታ የሚከፈሉት ማን ናቸው? ሙስሊሞቹ ናቸው። which is ትንቢት ነው ብሎናል። ትንቢቱ ፉርሽ ነው። እኛ ክርስቲያኖች የክርስትና ዲኖሚኔሽን 72 ብቻ ነው ብለን አናምንም። በፕሮቴስታንት ውስጥ ያለ ክፍፍል ብቻ ከ72 በሺዎች ነው የሚቆጠረው። ስለዚህ ነብዩ ትንቢት ውድቅ ነው፣ ፉርሽ ነው። ነብዩ ስተተኛ ነው፣ በትንቢቱ ወድቋል ማለት ነው። እስልምናውም እንደዛው ባይዘይ የራሳቸው እንትን መጽሐፍ አለ በ1985 ምናምን አካባቢ የተጻፈ የነብዩ ትንቢት እዛ ጋር ስለ ሙስሊሞች የተነገረው አይ ቲንክ 1885 89 ነበር አልኩ፣ ስህተት ነው። 1885 አካባቢ የተጻፈ መጽሐፍ ምን ይላል? የነብያችን ትንቢት ስህተት ነው እዚህ ጋር። ምክንያቱም እስልምናው ብቻ ከ73 ክፍፍል በልጧል ብሎ ሴክቶቹን ይዘረዝራቸዋል። ከዛ እንደበለጡ አድርጎ ማለት ነው ያስቀምጣቸዋል፣ ውድቅ ያደርገዋል ማለት ነው። እስልምና አንድ ነው በዓለም ላይ የሚለው መፈክር አይሰራም ማለት ነው። ሙስሊም ሁሉ አንድ አይደለም። ሙስሊም ሁሉ የተለያየ አቂዳ ያለው ነው። የተለያየ አቂዳ አላቸው። ሞዴሬተሮች እንትን የሚከፍትላችሁ ከሆነ ገስት የሚከፍትላችሁ ከሆነ ሙስሊሞችን አስገቡ ካሉ። ሞዴሬተር እንትን ገስት እየከፈተልኝም አይደለም። ያ እየሞከርኩ ነው። ቆይ ከሰራልኝ እኔ አስገባለሁ። ትንሽ ያስቸገረን ግን ምን ያህል መሀይም ምንም እንደማያውቁ ስለ ሃይማኖታቸው አያቸዋል። ሰውን ተሳዳቢ ይላሉ። እስልምና በእንደዚህ በማጭበርበር ስም በማጥፋት ላይ የቆመ ሃይማኖት ነው። ስም በማጥፋት እኛ እንሳደብም፣ እኛ ጨዋነን። ዌልካም። አትሳደብም ግን ታርዳለህ። ከማረድና ከመሳደብ የቱ ይብሳል? አርዳለሁ እያለ አልሳደብም ይላል። አምላክህን እያንቋሸሸ እየተሳደበ እኔ ጨዋ ነኝ ይላል። ይሄ የሙስሊሞች ጭንቅላት ምንም ማያውቁትን የሚደልሉበት፣ ምንም ለማያውቁት የሚያጭበረብሩበት፣ ምንም ለማያውቁት የሚዋሹበት ተቂያ። ነብያቸውም ሲጀምር እንደዛ ነበረ። አምላካችሁና አምላካችን አለ አትንኩኝ ያለካችሁም አይነት ጫወታ። ይሄ ገና በደንብ ሮጦ እንትን ያላለ ጎረምሳ ልክ ውዴ ማሬ እያለ እንደሚጽፈው አይነት ድርሰት ነው። ከዛ በኋላ ነገሮች እንትን ሲሉ እንደሚቀየረው ማለት ነው። እኔን ውዴ እኔን እንደዚህ ሆንሽልኝ የሚለው አክሰንቱ ይቀየርና ልክ እንቅፋት ሲመታትም ጠንጋራ እያየሽ አትሄጂም እንደሚለው ማለት ነው። አስቀድሞ ግን እኔን ይል ነበረ። ስቅ ሲላት ሮጦ ውሃ ያመጣ ነበረ። በኋላስ ቀስለሽ አባይም እንደ ይላል። የእስልምና አስተምሮቱ ርዕዮቱ እንደዛ ነው። ልክ ስታቁበት፣ ልክ ስነቁበት እናንተ ውሸታም ናችሁ፣ እናንተ ምትጠሉ ናችሁ፣ እናንተ ባለጌ ናችሁ። ልክ ስታቁባቸው አስቀድሞስ ይንከባከቧችኋል። ከናንተ በላይ ጀግና የለም፣ ከናንተ በላይ አንድ መጽሐፍ አንብበ ማታ ሰውዬ ጀግና ስትለኝ ራሱ እኮ ማፈር እኮ ነው። ማፈር አለብኝ እኮ እኔን ጀግና ካልከኝ። እኔ ዝም ብዬ ተነስቼ ሳሞግስ ጀግና ስትለኝ እውነት መስሎኝ ከተደነቅኩኝ በአንተ መደነቄ በራሱ ያሳፍራል። አንዳንድ መሀይማን ጀግና ናችሁ ሲባሉ እውነት ይመስላቸዋል ነው።
ያለ ክብር ሲሰጥም መጠንቀቅ አለብህ። ያለ ክብር ሲሰጥ ለምን ተሰጠኝ ብለህም ማሰብ አለብህ። ስትናቅ ደግሞ በደንብ ለመስራት ሞክር። ስለዚህ ሙስሊሞች ካከበሯችሁ እናንተ ምንም አታውቁም ማለት ነው። ሙስሊሞች ካወደሷችሁ ነጥብ ጥላችኋል ማለት ነው። ልክ ነጥብ ስታገኙ እውነትን ስትናገሩ ይጠሏችኋል፣ ይለዩዋችኋል፣ ባለጌ ናችሁ ይሏችኋል፣ ተሳዳቢ ናችሁ ይሏችኋል፣ የእስልምና ጥላቻ አለባችሁ ይሏችኋል። ምንም እኮ አላጠፋችሁም። እንዲሁ ግን አስቀድሞ ምን ይሏችኋል? ጠይቁ፣ እስልምና ለሁሉ መልስ አለው ይሏችኋል። ያሳደጓቸው በእንደዚህ አይነት ሁኔታ ነው። አይምሯቸውን አጥበዋቸው ክርስትናን በተሳሳተ መልኩ አስተምረዋቸው ሁሉም ሰው እናንተን ይጠላችኋል ብለው ነው ያሳደጓቸው። ከዛ ያንን ሜንታሊቲ ነው እኛ ጋር ዘው የሚመጡት። ጤናማ ጥያቄ እየጠየቃችኋቸው መጥቶ እንደገባ ገና አምላክህ እንደዚህ ነው ብሎ ይሰድብብሃል። ከዛ በኋላ አንተ ስትለው አንተ ባለጌ ነህ ይላል። አርድሃለሁ ይላል። አርድሃለሁ እያለ አንተን ተሳዳቢ ነህ ይላል። ከማረድና ከመሳደብ በላይ የቱ ነው የሚከፋው? እዩ፣ ቪዲዮዎቻቸውን አሁንም እዩ። ራመስትሬት ዳዋሌ ግቡና እዩ። በየአደባባዩ እየሄዱ ኢየሱስ እንደዚህ ነው፣ ኢየሱስን የፈጠረውን አላህን ነው አምልኩ አደባባይ ላይ ያሉ ነው። አሁንም እንደዛ ስትለይ ለኔ ስድብ አይደለማ። አምላኬን አንተ ጣዖት ባይምሮ የሳልከው ነው የፈጠረው እያልክ ስትል ለኔም ስድብ ነው። ስለዚህ ኮምፕሮማይዝ የምናደርጋቸው ነገሮች ላይኖሩ ይችላሉ ማለት ነው። እንለማመጣቸው ምናምን ነገሮች እንደየሰው ስለሚለያይ ማለት ነው። እና እንደዛ ነው እና እንደዚህ ነው። እናንተ ሰዎች የገባ ሰው አለ? አጠገብ ያለችውን አስተናግድ። እንኳን ደህና መጣሽ ሲስተር። እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። አለሁ። መልካም። ጥያቄውን ሰምተሽዋል? አሁን የገባሁት ብዙም አልሰማሁም። ሙስሊም ነሽ አይደለ? አዎ ሙስሊም ነኝ። መልካም። በዓለም ላይ የሚገኝ ሙስሊም ሁሉ አንድ አቂዳ ነው ያለው? እኔ ያን ያህል እውቀት የለኝም፣ ለመማር ነው የገባሁት። መልካም። እሺ፣ ነብዩ ግን እንደዚህ ብሏል። እዛ ላይ የምትዩ ካለሽ ሰምተሽው ከሆነ ክርስቲያኖች አይሁዶች 71 ቦታ ይከፈላሉ። አንደኛው የገነት ሲሆን 70ዎቹ የገሃነም ናቸው አለ። ክርስቲያኖች ደግሞ 72 ቦታ ይከፈላሉ። 71ዱ የገሃነም ሲሆኑ አንደኛው የገነት ነው አለ። ሙስሊሞች ደግሞ 73 ቦታ ይከፈላሉ። 72ቱ የገሃነም ሲሆን አንደኛው የገነት ነው አለ። በዚህ ካልኩሌሽን መሰረት ክርስቲያኖች የተሻለ እንደውም ከሙስሊሞች ገነት ይገባሉ። ይሄንን እንዴት ነው የምትረዱት? አንድ ሁለተኛ ደግሞ ክርስቲያኖች 72 ቦታ ነው የሚከፈሉት አለ። ነገር ግን ስህተት ነው። አሁን ላይ 72 ቦታ ብቻ ሳይሆን በክርስቲያኖች ውስጥ ያለው ሴክት ራሱ ከ72 ይበልጣል። የእስልምናውም እንደዛው ትንቢቱም ውድቅ ሆኗል ማለት ነው። ሙስሊሞች ደግሞ 73 ቦታ የሚከፈሉ 72ቶቹ ገሃነም ይገባሉ፣ 71ኛው ነው ገነት የሚገባው ከተባለ ገነት የሚገባው የትኛው አካል ነው የሚል ነው ጥያቄያችን ነበረው። ክርስቲያን ትንሽ ታነባዋለህ? እየተነፈስኩባችሁ ይመስለኛል። ዛሬ በጣም ደክሞኛል። ሶሪ ግን ችግር የለውም እንጨርሳለን። እሺ ድላም በብላችሁ። በነገራችን ላይ ይሄ ሐዲስ በጣም ብዙ ሐዲሶች ላይ ናቸው እናያለው። ቢያንስ ከ20-25 አካባቢ ሐዲሶች በላይ እንኳን አውቃቸዋለሁና ሁሉም ሐሰን እና ሳሂህ ናቸው ሁሉ። ስለዚህ ሙስሊሞች ላይቀበሏቸው የማይችሉ ሐዲስ አይደሉም ማለት ነው። ምን ይላል? የአላህ መልእክተኛ እንደዚህ አሉ። The Jews split into 71 sects. አይሁዶች ወደ 71 ቦታ ይከፈላሉ። One of which will be
ኢን ፓራዳይዝ ከነዛ ውስጥ አንዱ ጀነት ይገባል አይሁድ ሆኖ ማለት ነው። ኤንድ 70 ኢን ሄል ሰባዎቹ ደግሞ ጀሃነም ይገባሉ። ዘ ክርስቲያን ስፕሊት ኢንቱ 72 ሴክትስ ክርስቲያኖች ደግሞ 72 ቦታ ይከፈሉና 71 ኦፍ ዊች ዊል ቢ ኢን ሄል 71ዱ ደግሞ ወደ ጀሃነም ይገባሉ። ከነዛ ውስጥ ደግሞ አንዱ ወደ ጀነት ይገባል አለ። I swear by the one who hands the soul of the Muhammad የሙሐመድ ነፍስ በሆነው በሱ እምላለሁ my nation will split 73 sects የኔ ኡመቶች 73 ቦታ ይከፈላሉ። one of which will be in paradise ከዛ ውስጥ አንዱ ጀነት ይገባል and 72 in hell 72ቱ ደግሞ ጀሃነም ይገባሉ። ስለዚህ ሬሾ ራሱ ይሰራ ምንድነው ማለት ነው? ከክርስቲያኖችና ከአይሁዶች በላይ ሙስሊሞች የሙሐመድ ኡማዎች ማለት ነው ጀሃነም ይገባሉ። ሙሐመድ ደግሞ እንደተናገረው ከዚህ ውስጥ ጀሃነም ደግሞ በአብዛኛው ሞልቶ አየሁት ካለው ውስጥ ሴቶች ናቸው ብሎ ተናግሯል። ሙሐመድ እንደተናገረው ማለት ነው። ስለዚህ ሬሾ ምንድነው? ከአይሁዶችና ከክርስቲያኖች የበለጠ ሙስሊሞች ጀሃነም ይገባሉ ብሎ ሙሐመድ ተናግሯል። ስለዚህ የሚገባሉ 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 ብሎ ሙሐመድ ተናግሯል። ስለዚህ ታመጣለህ ቆይ ከኪንጎ ጋር ጆከር የሚገባሉ ብሎ ሙሐመድ ተናግሯል። ስለዚህ የሚገባሉ ብሎ ሙሐመድ ተናግሯል። ስለዚህ ከ73 ይከፈላሉ። ከነዚህ ውስጥ ደግሞ 72ቱ ጀሃነም ይገባሉ ብሎ ሙሐመድ እንደተናገረው ማለት ነው። ሌላ ካለ እናስገባና እንጨርሳለን። ቃል የሚሰራልህ ከሆነ አስገባሽ። እየሰራልህ ከሆነ የኔ አይሰራም እምቢ ብሏል። እዚህ ቤት ምን እንደሆነ አላውቅም። ኦኬ ያው እያስቸገረ ነው። አይ ቲንክ ቆይ እስኪ እኔ ጋር መጣልኝ። ምን ኔትወርክ እንትኑ ሪፖርት መሰለኝ። ሪፖርት ይመቻቸው። ያለ መታከት ነው ሪፖርት የሚያደርጉት። ኤንዌስ ብቻ ግልጽ ይመስለኛል። ባላ ጉዳይ ላይ ጥያቄ ነግሬያችሁ ነበር። ባላ ጉዳይ ላይ እንደዚህ ሃይማኖታዊ ጉዳዮች ላይ ጥያቄ ብዙም የመመለስ ኢንተርስ የላቸውም ሰዎቹ። ሙሐመድ ነው አምላካቸው። አላህን የፈጠረው ሙሐመድ ስለሆነ ስለ ሙሐመድ ብቻ ሲወራ ነው ትንሽ እንትን የሚሉት። ከዛ በዘለለ እንኳን ደንታቸው አይደለም። ምክንያቱም ምንም የሚያውቁት ነገር የለም። ምንም ማለት ነው ምንም የሚያውቁት ነገር የለም። እንግዲህ የአዲስ በግልጽ የሚነግራቸው ምንድነው? እሱ እስልምና ይከፋፈላታል። መከፋፈል ብቻ ሳይሆን አይሁድና ክርስቲያኖችን ኮርጇቸው ብሎ ሁሉ አስተምሯል። ያው አስቀድሞ ነብዩ እየኮረጀ ስላለፈ ማለት ነው። ቀጣይ ቂያማ ራሱ እንዲመጣ እነሱን ኮርጁ፣ እግር በእግር እየተከተላችሁ ስንዝር በስንዝር ነው የሚለው። ኪዩብት ባይ ኪዩብት፣ እግር በእግር ምን በሏቸው? ተከተሏቸው። ቂያማ ልስ አይመጣም። ስለዚህ እያንዳንዷን እኛ የምናደርጋትን ለምሳሌ እያንዳንዱን ብትሰድበኝ ነብይህ ደግሞ ከኔ እንድኮርጅ ስለነገረ ያ እኔን ነህ ያልከኝን ነብይህ አንተም እሱን ኮርጅ አድርግ ብለዋል ማለት ነው። ለራሳችሁ ስትሉ ይህንን እንዴት ነው የምታዩት? እንደዛ ነገር እና እስልምና አንድ ነው የሚለው ተረት ተረት ነው። ኤኒዌይስ ማሜ ምን ተረዳ ከዚህ? ማሜ አለ ሰማለው። ማሜ ዳይመንድ ማሜ ዳይመንድ
ቀጥሉ እናንተ ሰዎች አታወሩም እንዴ? እኔ ደክሞኛል በጣም ዛሬ እያልኳችሁ እኮ ነው። ስለ ደከመኛ ያውሩ። ማሜ ቅድም ልማር ነው የገባሁት ጥያቄ ልጠይቅ ምናምን ብሎ ነበረ። ምናልባት ጥያቄ እንትን ካለ አለ ማሜ ተኝቶ ይሆናል። ለትንሽ ነው የነቃሁት እኔ ራሱ። ቤቴ መኝታ ቤት አይደለም። ሰላም ስሊፕ እንኳን ደህና መጣ። ሰላም ናችሁ? እግዚአብሔር ይመስገን። ልመልስ እያልክ ነበር? ልመልስ እያልኩኝ ነበር። መልካም። እሺ ጥያቄያችን ምን ነበረ? መቀጠል ይችላል። አይ ልጅቷን እየጠየቃት በነበረው ለ72 ለ73 ይከፋፈላሉ ምናምን እያልክ በነበረው ላይ መናገር ስለፈለግኩኝ ነው። እዛ ላይ ትሄዳለህ። ቅድሚያ ጥያቄያችን እስልምና ይከፋፈላል? እስልምና ይከፋፈላል አይከፋፈልም? ይከፋፈላል። መልካም። አሁን የተከፋፈለ አለ የለም? አለ። ወንድሞች ግን የለም እያሉኝ ነበር እስካሁን ሲሞግቱኝ የነበረው። አለ ነው አለ። እስልምና ተከፍሏል ብቻ የተከፋፈለ አለ ብቻ ሳይሆን አይከፋፈልም እስከ መጨረሻ ድረስ እስልምና አንድ ነው። ነው ክፍፍል የለም እያሉኝ ነበር። ሐዲሱንም ስተት ነው። ሌላ ሙፈሲሮች እየሰደቡኝ ነበር። ወላ እንደውም ማቋረጥ አይሆንብኝና ልናገር አንድ ነገር። ቀጥልሽ። ልቀጥል? ቀጥል። ነቢያችን አለይሂ ሰላቱ ሰላም ተናግረዋል። ለ72 ለ73 ለ71 ለ72 ለ73 ብለው ተናግረዋል። ይህ እውነት ነው። መጀመሪያ እየተናገርክ የነበረው ክርስትና እውነት ነው ነብያችሁ ከኛ አንዱ ይገባል ብለዋል አላችሁት። እሱን ተው፣ ክርስትናን ተው። አይሁድና ነስዋራ ነው። ጥያቄያችን መልሼ ባልፍ ደስ ይለኛል። ዋናኛ ፖይንታችን ነሳራዎች ይገባሉ አይገቡም፣ ሙስሊሞች አይሁዶች ይገባሉ አይገቡም የሚለው አይደለም። ዋና ፖይንታችን እስልምናው ይከፋፈላል አይከፋፈልም፣ ከዛም ደግሞ ስንት ቦታ ይከፈላል፣ ስንተኛው ነው የሚገባው የሚለውን ንገረን። ምክንያቱም ወንድሞች ነው እስልምና ባላ እስካመነ ድረስ አይከፋፈልም፣ ልዩነት ተብሎም አይነገርም። በመሐመድ ነብይነት የሚያምን ሁሉ ተከፈለ ተብሎ አይነገርለትም። ሁሉም ገነት ነው የሚገባው። ልክ አንድ ቤት ውስጥ ሆነ ቤት ውስጥ እንደምትጣላው እንደምትለያየው በሐሳብ እንደምትጋጨው ነው እንጂ ምንም ልዩነት የለውም ነው እያሉ እየሞገቱኝ የነበረው። እውነት ነው። ከፈቀድክልኝና ከሰማኸኝ ሐሳቤ ልናገርና ከዚያ በኋላ እንግዲህ የተሻለ ከኛ ግንዛቤ ይኖርሃል። አንተ ታስተካክለኛለህ፣ እኔ ልናገርና ማለት ነው። ቀጥልሽ። ለምሳሌ አሁን በእኛ ሀገር እንኳን እንደ ሱፊ፣ አህባሽ፣ ሱንይ፣ ሰለፊ እየተባለ እንትን ይባላል። ትሰማላችሁ መቼም አይደለ? አዎ። ስለዚህ ያ ክፍፍል ደግሞ እኛን አይለያየንም። መከፋፈሉ አለ። ያ ክፍፍል ደግሞ አይለየንም። በመሃላችን የተለያዩ ልዩነቶች ይኖራሉ። እነዛ ልዩነቶች አሉ። እነዛ ልዩነቶች ይመጣሉ። እነዛ ልዩነቶች ይሄን የተናገሩበት ምክንያት አንደኛችን ላይ ጠላት ሆነን እንዳንነሳ። አሁን ለምሳሌ በክርስትና አሁን ጴንጤ ተከፍሎ ነው ከክርስትና ወጥቶ ነው አይደለ? ቀጥል፣ የራስን አስረዳኝ። ቀጥል። ልክ እናንተ እንደምትተያዩት እኛም ወንድሞቻችንን የሆነ መንገድ ከሳቱ እነሱን ወደኛ ማስገባት እንዳለብንና መከፋፈል ሲመጣ በጣም መከፋፈሉ እንዳናሰፋው ነብያችን የወደፊቱን ስለተነገራቸው እኛ እንድንስተካከል ነው ይሄንን ነገር የተናገሩት። ለ72 ለ73 ለ71 ይከፈላል ተብሏል። ያ የሚከፈለው ግን መጀመሪያ አንተ እንትናን ክርስትና ነፃ ይወጣል ወደሚለው እየወሰድከው ነበር። የቱ ክርስትና ነው? አልወጣኝም ሳሊ አይምን ከሙስሊሞች
ስሊፕ ያላልኩትን ሚስ ኢንተርፕሬት አድርገህ እንዲህ ልትል ፈልገህ ይሆናል። የስጋት ንግግር አትናገር። ያው ሚስር ማድረግ ነው። ከሙስሊሞች በተሻለ እሱኛው ሌላኛው አርጉመንት ነው። አሁን እያወራን ያለ ነው ስለ ሙስሊሞች ያለውን ብቻ ልዩነት ነው። ሙስሊሞች ልዩነት አለ በአቂዳ። ለምሳሌ በሱፊያውና በዋቢያው መካከል ያለ አቂዳ ልዩነት አለ። ይሄ የሚደባደቡትን የሚጣሉትን ወይንም ደግሞ ከፎቅ ላይ የሚወራወሩትን አይደለም እያልኩ ያለው። እሱ ግለሰባዊ እይታ ጠቦች ነው ልትል ትችላለህ። ግን የጠቡ ኮዙ ምንድነው? እኔ እያልኩ ያለው ኮዙ ምክንያቱ ምንድነው? አስተምሮቱ ነው አይደለ? ያስተምሮ ልዩነት ስለመጣባቸው ነው እንደዛ ደረጃ። ለምሳሌ አሊ መስጊድ ላይ ለምሳሌ ከፎቅ ላይ አንስተው ቁልቁል ለቀውታል። ከላኛው ደረጃ ቁልቁል ለቀውታል። ወንድምን እንደዚሁ እንዲሁ ተነስተህ አልለቀውም። ያስተምሮ ልዩነት ስላለ ግን አንተ ካፊር ነህ የሚል እሳቤ ስለመጣባቸው ነው ከፎቅ ላይ አንድ እየሰገደ ያለን ወርሮ የጣለው ማለት ነው። ኤኒዌይስ ይሄ ሱፊያዎች ጋር ስትመጣ ለምሳሌ አላህን በዛት የሚገልጽ ሁሉ ሙስሊም አይደለም ብለው ነው የሚያምኑት። አላህ በዛት እንደገና ደግሞ በቦታ የሚገልጽ ሙስሊም አይደለም ካፊር ነው ብለው ነው የሚያምኑት። ስለዚህ ሀባሾች ጋር ስትሄድ ዋብያዎቹ ምንድናቸው? ሙስሊም አይደሉም ብለው የሚያምኑት። ልጆቻቸውንም እያስተማሩ ያሉት እንደዛ ብለው ነው። አላህን በዛት የገለጸ አላህን በቦታ የገለጸ ሙስሊም አይደለም። ዋብያዎቹ ደግሞ ሲመጡ በተቃራኒው ሀባሾችን ስተት ናቸው፣ ጥመት ላይ ናቸው እያሉ ነው አይደለ? አሁን ይህንን ማውራታችን እኛ አይ ክፍፍል እንዳይመጣ አንድ ነው ምናምን እንበል እያልከኝ ነው። እኔ አሁን ለምሳሌ አንስተሃል፣ እናንተ ጋርም ፕሮቴስታንት አለ እንደዚህ አለ አልከኝ። አለ። ስለዚህ የተሳሳተ አስተምሮ የያዘን ፕሮቴስታንት ከኔ ጋር አንድ ነው ልልህ አልችልም። አንድ አይደለም። ይህንን እንዲህ ብሎ የሚያምን ገነት ይገባል ብትለኝ አይገባም ነው የምልህ 100%። እኛ አንድ ነን ብለን አንነሳም። እኛ ልዩነታችንን እናውቀዋለን። ልዩነት አለን ብለን ነው የምንነሳው። እናንተ ግን አንድ ነን ብላችሁ ነው የተነሳችሁት። ልዩነት የለውም እያላችሁ ነው። ሁላችንም አንድ ነን ካላችሁ ልዩነት የለንም የገነት ነን ካላችሁ ከነብያችሁ አስተምሮ ጋርም ትጋጫላችሁ ነው። ልዩነታችን ይሄው አሁን ልዩነታችንና ሙስሊሙና ሌላው እምነት ያለው ልዩነት ይሄ ነው። እኛ እንትን ብሎ እኛ የሆነ ሚስቴክ ሰርቶ የሆነ በፈጣሪ በትንሽ ድንበራ ያለፈውን ሰው አንተ ከኛ አይደለም ምራቅ ሳይሆን የምንለው ነብያችንን ብለዋል። በመሃላችሁ አለመግባባት ከተፈጠረ ወደ ቁርአንና ወደ ሐዲስ ኑ ብለዋል። ነብያችን ተናግረዋል። ይሄ ክፍተት ይፈጠራል። ይሄ ክፍተት ተፈጠረና ይሄ ሰውዬ ከኛ አይደለም አጠገቤ እንዳትደርስ ማለት ያን ሰውዬ እኮ አንተ እኮ ለዛ ሰው መድረስ እያለብህ ያን ሰውዬ ግን ወደ ሳት እየገፋው ነው አይደለ? ወደ እምነት ወደ ተዋህዶ አንተ ወደ ተዋህዶ መጥራት እያለብህ ተቃራኒ እንደሆነ እኔ መረጃ ብሰጥስ ተቃራኒ እንደው አንተ ካልከው እንደው ኢቭን እንትናን ታውቀዋለህ? ታጁን ታውቀዋለህ? አምባሳደሩ እሱ የተናገረበትን እነ ሼክ እንትና ተቀዳሚ ሀጂ ሙፍቲ አብረው ሆነው አቡበከር በፊት ሱፊ በነበረበት ሰዓት ላይ አሁን አክቹአሊ ወደ ዋቢያ ሳይገባ አይቀርም። አቡበከር ኡስታዝ አቡበከር ካወቀው ከነሱ ጋር አብረው ነው እያዳመጠ ነበር። የተናገረው አለ መጽሐፍቶቻቸው ምንድነው የሚሉት ይላል። ቅድሚያ እነኝን አቃጥሏቸው ግደሏቸው፣ ከክርስቲያኖች ወይንም ከሌላ እምነት ይልቅ ቅድሚያ ቤትህ ውስጥ ያለውን ነው መግደል የሚለው እያነበበላቸው የነበረበት እንትና መጽሐፉን ከፍቶ እያነበበው ወንድም ያን አስተካክል አንዲ ነገር ይሄን የሚለው እዙ ነው። ይሄን የሚለው እነዚህን ፊርቃዎችን ሳይሆን ሙናፊቅን ነው። ሙናፊቅ ማለት ደግሞ አመኛለሁ ብሎ የሙስሊሙን አንድነት የሙስሊሙን አብሮነት የሚሸረሽ ነው። ቆይ ዋቢያዎችን ጠቅሶ እኮ ነው ዋቢያዎቹን እኮ ጠቅሶ ነው እንትና ስሙ ጠፋኝ። አምባሳደር አሰንታጁ ዋቢያዎችን ጠቅሶ እኮ ነው እንደዛ እያነበበ የነበረው። ዋቢያዎችን ጠቅሶ እኮ ነው እነ ተቀዳሚ ሙፍቲ ባሉበት ላይ ያን ጊዜ እንትናም ነበረ ኡስታዝ አቡበከርም ነበረ። አቡበከር እንደውም እንደዚህ ፊቱን እየነካከ እያየው ነበረ። ከቤታችን እናጽዳ ነው የሚለው፣ እንግደላ በተገኙበት ይገደሉ ነው የሚለው። እንደውም ወርስት ነው በጣም ማለት ነው። አስከፊው ነው እርስ በርስ ያለው ነው። እንቅፋት ይሆናሉ ተብሎ ስለሚታመን ቤት ውስጥ ያሉትን ማጽዳት ነው ተብሎ የሚታመነው። ሜዲያ ታቀውና
እኔ አንድ ነገር ደግሞ እኔ ልንገርህ ለአንተ አሁን ብዙ ጊዜ በጣም ብዙ ጊዜ እከታተላለሁ ስታወራ ማይህ እውነትም ይሁን ውሸት የነብዩን ቃል እየተናገርክ ነው የምታወራው ሁሉ በጣም ብዙ ጊዜ አይቻለሁ በቃ ነብያችሁ እንደዚህ ብለዋል ያሉ ነው አይደለ እሺ በጣም አንተ አሁን ለኔ በመረጃ እንደምታምን አውቃለሁኝ አንተ ለኔ እኔ አንድ ነገር ነብያችን ሙናፊቅን ብለዋል አይካል ሙናፊቅ ማለት በተደጋጋሚ የሙስሊሙን አንድነት የሙስሊሙን አብሮነት የሚሸረሽረው ያንን ይሄ ምንም ሐድ የለውም አሁን ላይ አታቅም ነብያችን በፊት እንትና ሙናፊቅ ነው ብለው አላህ ይነግራቸው ያውቃሉ አሁን ላይ ግን ከሐዲስ አንተ ለኔ ከነዚህ ከ73ቱ ፊርቃዎች ያገኛችሁትን ግደሉ የሚል ሐዲስ ካለ ንገረኝ ኡስታዝ አሁን ላይ ያለ ኡስታዝ እኮ እንደኔና እንዳንተ ተምሮ ነው እኔ አልহামዱሊላህ እኔም በትምህርቱም ቢሆን ትልቅ ባልሄድም እኔም የትልቅ እንደዚሁ አዋቂ የሚባል አለ አይደለ እዛ ሰው ስር ነው ያደኩት ሰው ሳይሆን የምከተለው እኔ ሐዲስና ቁርአን ነው በትንሹም ቢሆን ማለት ነው መልካም አሁን የሚያስማማ ምን እንዳለ ታውቃለህ አሁን አንድ የሚያስማማ ነገር አለ ነብዩ 73 ቦታ ተከፈላላችሁ ብሏል 73 ቦታ ተከፈላላችሁ ብሏል ስለዚህ አንተ የምትይዘው አቂዳ አለ አይደል አንተ ያለህበት አቂዳ አለ አንተ ካለህበት ውጪ ያለ ሰው ትክክል ነው ብለህ ታምናለህ ትክክል ማንኛውም ሰው እኮ እኔ ትክክል አይደለሁም ከኔ ውጪ ያለው ትክክል ነው ብዬ ካመንኩኝ እሄዳለሁ እኮ አባቴ Thank you ስለዚህ እኔ ያለሁበት ትክክል ነው አንተ ተግባባን በቃ ስለዚህ አንተ ያስከው ትክክል ነው ብለህ ካመንክ ያንኛውም ትክክል ነው ብለህ ልታምን አትችልም ምክንያቱም ትክክል ነው ያኛውን ብለህ ካልክ እዛኛው ጋርም ትሄዳለህ ማለት ነው እዛኛውም ያኛው ጋር ነው የምትገኘው ማለት ነው እዛኛው ጋር ትሄዳለህ ወይንም የኔ ስህተት ነው ብለህ ያኛው ትክክል ልትል አትችልም የራስን ነው ትክክል ስትል ባይ ዲፎልት ያኛው ተቃራኒ የመጣልህን ሐሳብ ስህተት ነው እያልክ ነው ስህተት እንደሆነ እያወቅህ ደግሞ አብረኸው አትሆንም ማለት ነው ለምሳሌ አንተ አንዱ አላህን በዛቱ ሜቢ ዋቢያ ክንፍ ትመስለኛለህ በዛቱ ስገልጽ በአርሽ በቦታ ስገልጸው ያኛው አካል ደግሞ ይመጣና ምን ይልሃል አላህን በአርሽ የገለጸ which is ሱራ 754 ላይ እንደዚህ አይነት ነገሮችን actually በዛቱ الرحمن ولا ያ እሱ የሚለውን الرحمن ولا رشተው ነው ያ እሱን አሁን ሱፊያዎች የሚተረጉሙበት አለ እናንተ የምትተረጉሙበት አለ ስለዚህ እናንተ በዛቱ ነው የምትተረጉሙት እነሱ ደግሞ እንደዛ ብለው አይተረጉሙም በዛቱ ብሎ የሚተረጉምን ፕላስ ደግሞ ባት አለው አላህ ባቱን ይገልጻል የሚልበትን ፓርት እናንተ ሊተራሊ ተተረጉሙታላችሁ ሱፊያዎች አይተረጉሙትም ምን ብለው ነው የሚሉት ይሄንን የሚያመልክ ጣዖት ነው እጅ ያለው እጆቹ ማይታወቅ ጣቶች አሉት ጣቶቹ ማይታወቅ እግር አለው እያሉ ከሌሊቱ 9 ሰዓት ይወርዳል ይወጣል እንደ ጦጣ የሚሉ ይሄንን የሚያመልክ ጣዖት ነው እንደዚህ ያለ እኔና እሱ አንድ እምነት ነን ልትል አይችልም ምክንያቱም ያንተን አምላክ እሱን እያለው ነው ባይምሮ የሳልከው እጅግር ያለው የሚወጣ የሚሄድ ባት ያለው የኔ ግን እንደዛ አይደለም ባይምሮአቸው የሳላችሁት የተለያየ እይታ ነው ያላችሁ የሱ አምላክ የሆነ እንዳንተ የሆነ ካርሽ በላይ ያለ አይደለም ቁጭ ያለ እንደዚህ ያለ ብሎ ነው ሞቅ የሚያደርጓችሁም ታውቀዋለህ የኔ አምላክ አይደለም እያለህ ነው የኔ አምላክ አይደለም እያለህ ደግሞ አይ እሱም ትክክል ነው እኔም ትክክል ነኝ ልትል አትችልም ምክንያቱም ያንን አምላክ ያ አምላክ ወይን አንተ እንዳልከው ነው የሚሆነው ወይን እሱ እንዳለው ነው የሚሆነው አንተ እንዳልከው ከሆነ እውነትም እንዳልከው ከአርሽ በላይ ያለ ባት ያለው እንደዚህ እጅ ያለው ሊሆን ይችላል ያ አምሳያ የሌለው ብለህ ምትለው ማለት ነው እሱ እንዳለው ከሆነ ደግሞ ከአርሽ ብቻ ያልተገደበ እንደዚህ በቦታ ማይወሰን ምናምን በሚለው ይሆናል ማለት ነው አንዱ አካል ሁለት ተቃራኒ ሊሆን አይችልም ማለት ነው መቼም ጣዖት ነህ እያለው አላህን እሱም ትክክል አንተ ደግሞ አምላክ ነህ እያልከው አንተም ትክክል ልትሆን አትችልም ስለዚህ ባይ ዲፎልት አንተ ትክክል ከሆንክ እሱ ስህተት ይሆናል ማለት ነው እሱ ትክክል ከሆነ ደግሞ አንተ ስህተት ትሆናለህ ልክ ነው ስለዚህ ይሄንን ነው እያልን ያለነው ይሄንን ስንል ደግሞ አይ እንዳይጣሉ እንዳይለያዩ የሚለው አይሰራም ማለት ነው አምላኬን ጣዖት እያለብኝ እንዳንጣላ ብዬ ኮምፕሮማይዝ አድርጌ አብሬው ጸሎት ላድርግ አብሬው እንትን ልል አልችልም ማለት ነው
ስህተት መሆኑን እያወቅኩ ማለት ነው። ስህተትን ስህተት እውነትን እውነት ማለት ስላለብን በስህተት መጀመሪያ በስህተት መረዳት ባይኖር ኖሮ ለ73 መከፈል አይኖርም፣ ለ72 መከፈል አይኖርም አይደል ወንድሜ? ስህተት ስላለ የሆነ ስህተት ስለሚፈጠር ለ73 ለ72 እንደምንከፈል ነግረውናል። እንከፈላለን ማለት ደግሞ የአረዳድ ስህተት ይኖራል ማለት ነው። አንድ ሰው የኔን አምላክ አሁን ለምሳሌ እኔ ፈጣሪ ወደ በከለሊቱ 1/3 ሲቀር ወደ ቅርቧ ሰማይ ይወርዳል በሚለው ያምናለሁ። እንዴት እነሱ ደግሞ አምኑ፣ ሱፊያዎች ደግሞ አምኑ። እንዴት የምከለክለው እኔ አሁን እንዴት ወረደ? ፈጣሪ አላህ እጅ አለው ካልኩኝ አዎ እጅ አለው። እሺ አላህ እግር አለው። አንተ እፎይ አንተ እግር አለህ አይደለ? እሺ አብዛኛው እንስሳትም እግር አለው። አይን አለህ። የኔና አንተ አይን ግን አይመሳሰልም። ለይሰ ከሚስሊሂ ሸይኡን በሱን የሚመስል አንድም ነገር የለም። ወሁወ ሰሚዑን በሲር ይሰማል ያያል። ፈጣሪ የሚያየው እንዴት ነው? በሁለት አይኑ ነው? በሚሰማው በሁለት ጆሮው ነው? ይሄንን አናውቅም፣ አልተገለጸልንም። የምናምነው ምንድነው? ይሰማል። ፈጣሪ ያያል። ፈጣሪ እጅ አለው። እጁ እንዴት ነው? እጁ እንደፎይ ነው? እጁ ወይስ እንደ ሳምባዲ ነው? ይሄንን እኛ አልተነገረንም። እመኑ ተብለናል። እጅ አለው። አዎ እጅ አለው። ምክንያቱም እጅ ከተባለ በቃ ግዴታ ይቺ እኔ ጋር ያለችው እጅ ከሆነ የምታስበው ይሄ ፌራ። ምክንያቱም በጣም ብዙ አይነት እጅ አለ። በጣም ብዙ አይነት የስንት ነገር እግር አለ። እግር አለ ለስታስብ እንደ እስሊም አውቆ እንደዚህ ብሎ ያመነን ሰው ወይ እሱ ነው። አሁን እኮ ከኔ ጋር አይደለም ጠብህ የሚሆነው ማለት አሁን እኔ ቅድም ስለ ከሰማኝ ባት አለው እጅ አለው እግር አለው እነኚህና ይህን ነገሮች እንዳሉ ታምናለህ አንተ እንደ ዋቢያ። ነገር ግን ያ አካላቱ ማንንም አይመስሉም ብለህ ነው የምታምነው። ማንንም አይመስሉም አምሳያ የለውም ብለህ ታምናለህ። ነገር ግን እነኚህ አካላት ደግሞ አሉት ብለህ ታምናለህ። ሀባሾች ጋር ደግሞ ስትመጣ ከነየንን አያምኑህም፣ ከነየንን አይቀበሉህም። ሜታፎር አድርገው ነው እንጂ የሚያስቀምጡት አንተ እንደምትለው የእጅ እግር ያለው እንደዚህ ይሄ ጣዖት ነው የሚሉት። ስለዚህ ልዩነት አላችሁ። ያንን አንድ አምላክ ነው የምናመልከው ብትልም አንድ አምላክ ነው የምናመልከው ብትልም አንተ የሳልከው ምንድነው? እሱ እጅ እግር ያለው ያ እጅ እግሩ ግን ማንንም አይመስል ሰውንም ሌላ ፍጡርንም አይመስል የሚወርድ የሚወጣ ከአርሽ በላይ ያለ ብለህ ነው የምታመልከው። እነሱ ደግሞ እንደዛ ብለው አይደለም የሚያመልኩት። እንደዚህ የምትለውን አካል ይሄ አካል ጣዖት ነው ይሉታል። አንተ ደግሞ አምላክ ነው ትላለህ። ሁለታችሁም ትክክል ከሆናችሁ ጣዖት ነህ የሚሉትም ትክክል ከሆኑ አንተም ትክክል ከሆንክ ኢማጂን አምላክ አንፌር የሆነ ጣዖት የሚሉትንም ገነት ይከታል እያልክ ነው። አንድ ኤግዛምፕል ወንድሜ፣ ከዛ ከተሳሳትኩ ይታርመኛል። እኔ ኤግዛምፕል ልስጥና ማለት ነው። ቀጥልሽ። ኦርቶዶክስ ማርያምን ታማልዳለች ብሎ ያምናል። ጴንጤዎች ደግሞ አታማልድም አሉ። እንደዚህ ሲሉ አንተ እነዚህን ሰዎች ወደ ትስባቸዋለህ ማለት ነው። ታማልዳለች ኑ ወደ መጽሐፍ ቅዱስ ላሳያችሁ ብለህ ነው የምትመልሳቸው። እሺ እኛም ደግሞ አላህ እግር የለውም አይ ምንም የለውም አይ አለው ፈጣሪ ወደ ሰማይ ወይ ምሳሌ ስንሰጥ ማለት ምሳሌ ስንሰጥ ማለት ነው። ተመጣጣኝ ምሳሌ ብንሰጥ በጣም ደስ ይለኛል። ለምን መሰለህ? አዎ እኛ ማርያም ታማልዳለች ብለን እናምናለን። ማርያምን ብቻ ሳይሆን ሌሎች ቅዱሳንም ምልጃን ያማልዳሉ ብለን እናምናለን። ያው እናንተም መሐመድ እንደ ሸፋ እንደሚሆንላችሁ ታምናላችሁ። ምልጃ ማለት ሸፋ ማለት ነው። ስለዚህ ቅዱሳኖች ያማልዳሉ። ልመና ማለት ነው። በቃ ምንም አዲስ ነገር የለውም። ጸሎት ማድረግ መለመን፣ እንደዛ ነው። እነሱ አታማልድም። ይሄ መሰረታዊ የኛ ዶግማችን አይደለም። እንደው መሰረታዊ የሚባል ዶግማ እንኳን አይደለም። አምላክ ላይ እያወራን በአምላክ ላይ ተለያይተ በለማኙ በሚለምነው አካል ላይ ኤግዛምፕል ማምጣት በጣም ትንሽ ልዩነት አለው። እናንተ የተለያያችሁት በሚለመነው አካል ላይ ነው። በሚለምኑት አካላት ላይ ሳይሆን በሚለመነው በዋናው ግንዱ ላይ ከተለያይተ በቅርንጫፎቹ ብትስማማ ምን ትርጉም አለው? መሐመድ ሸፋ ይሆነናል ብላችሁ ብትስማሙ ምን ትርጉም አለው? በግንዱ ከተለያየ
ቅድሚያ በግንዱ ተስማሙ። ምክንያቱም ክርስቶስ ላይ አምላክ ላይ ተለያይተ ከዛ ወዲያ ካሉ ቅርንጫፎቹ ጋር እንኳን ብትስማማው ብዙም ቫልዩ የለውም ማለት ነው እያልኩ ያለው ገብተዋል። ዋናው ግንዱ ላይ ተለያይታችኋል እናንተ እያልኩ ነው። አልተለያየንም ሀቢቢ፣ እንደዛ አይደለም። አልተለያየንም ማለት እንጂ ቀደም እኮ ስሊፕ እንደተለያያችሁ እኮ አስረድቼ ነበር። አንተ የምታመልከው አምላክ እንደዚህ እነሱ ደግሞ እንደዛ አይደለም እያሉህ ነው ብዬ ነበር። ይሄ ነብያችን ይሄንን አውቀው ይሄ እንደሚፈጠር እንትን አውቀው መለያየት ለ73 መለያየት ይኖራል። ያ መለያየት ሲኖር ደግሞ ወደ ቁርአንና ወደ ሐዲስ ተመለሱ። የተለያየ በጣም ጠማማ ሰው እንደሚመጣ በጣም ወደ ኩፍር የሚስብ ሰው እንደሚመጣ ነግረውን ወደ ቁርአንና ወደ ሐዲስ ተመለሱ። ስትለያዩ ቁርአንና ሐዲስ አንድ ያደርጋችኋል። እኔ ያን ሰው አሁን ይሄ ሰውዬ እኔ በዛ አመንኩኝ እሱ አይ እንደዚህ ነው አለ። ይሄንን ነገር የሆነ ሼህ ወይ የሆነ ተልኮ ያለው ሰው ወደ ውስጣቸው አስገባ። ተምሮ ነው ሲማር አንድ ተልኮ ያለው ሰው ወደ ውስጡ አስገባ። ይሄ የማይሆን አስተሳሰብ አመጣ። ይሄ ሰውዬ የማይሆን አስተሳሰብ ስላመጣ ተለያይተናል፣ በቃ ተለያይቻው አይሆንም እና ወደ ቁርአንና ወደ እስከሚመጣልህ ድረስ ወደ ትክክለኛ ወደ መታስበው እምነት እስከሚመጣ ድረስ ወደ ቁርአንና ወደ ሐዲስ ደጋግመህ አንዳንድ ያፈነገጠ ሰው ጮት ቢያመጣ ምንም ቢያመጣ ወደ ራሱ እስከሚመጣልህ ድረስ ደጋግመህ ሞት እስከሚመጣ ድረስ hatta የእትየከ የቂን አይደል ያለው ሞት እስከሚመጣ ድረስ ሁልጊዜም ወደ መረጃ እንዲመጡልህ ትጣራለህ። ፈጣሪ ያለው ሲሆን ወደ መረጃ ችግር የለውም እኮ መጣራት እኮ ከሙስሊሞቹ ጋር ብቻ ሳይሆን እኮ ምን አለ መሰለ ስሊፕ ክርስቲያኖችንም እኮ በመጨረሻ ልጠራ ትችላለህ እኮ ሙስሊም እንዲሆንልህ ጎረቤት ክርስቲያን ካለ ቤተሰብም ካለ እኮ አትሊስት ሙስሊም ስትሆን እስልምና ትክክል ነው ብለህ ነው የምታምነው። ስለዚህ ጎረቤትህንም ሆነ የሆነ ዘመድህን ሙስሊም እንዲሆን እስከ መጨረሻ ልጠራው ትችላለህ። እስከ መጨረሻ ማለት ሰንፈህ ልታቆም ትችላለህ። ነገር ግን ስታወራ እስከ መጨረሻ መጥራት እንዳለብህ ነው የምታምነው። እስከ መጨረሻ አትሊስት እሱም እስከሚሞት ወይ አንተም እስከምትሞት በህይወት እስካለ ማለት ነው ያድናል ብለህ ስላሰብክ እሱንም ማዳን ስለምትፈልግ ማለት ነው። ችግሩ ግን ምንድነው እሱ ይሄ ለእስልምና ብቻ አይደለም፣ እዛው ስላሉት ብቻ ሳይሆን የሚሰራው ለሌሎቹም ይሰራል። ለሌሎቹም ከሰራ ደግሞ እንደ ስፔሻል አድርገህ አታቀርበውም። አብረህ ደግሞ እንድታመልክ አያደርግህም። ምክንያቱም ያንተ አምላክና የኔ አምላክ ተለያይቷል እኮ አሁን ልክ እኛና እናንተ እንደተለያየ ነው። ሚስ አንደርስታንድ አላህን እኮ አልካዱት። ሚስ አንደርስታንድ አለ እንጂ በመረዳት ላይ ሚስ አንደርስታንድ አለ እንጂ አላህ እኮ አለ፣ ነብዩ አለ፣ ሶላት ግድ ነው፣ ሐጅ ግድ ነው፣ ዘካ ግድ ነው፣ ሁሉ ነገር አምኗል። ግን ሚስ አንደርስታንድ መሀል ላይ አለ። ያ ሚስ አንደርስታንድ ደግሞ የምትቀርፈው በምንድን ነው? አብረህ ዘላለሙ ወደ አንተ በመጥራት ወደ ሐዲስ ወደ ቁርአን በመጥራት እኮ ነው ይሄን የምታስተካክለው ወንድሜ። ሚስ አንደርስታንድን እንደ አሁን አላህ የለም ወይ ደግሞ አላህ አሁን ለምሳሌ ወይ እንደማይስተካከል እኮ ነገረህ እኮ እንደማይስተካከል እንደሚከፈል ነገረህ። ይስተካከላል ብሎ ቢሆን ኖሮ ሜቢ ያንተን እንጠቀም ነበር። አንድ እንደማይስተካከል ነገረህ፣ እንደሚከፈልና 73ቱ የገሃነም እንደሆኑ ነገረህ። የገሃነሞቹም አብሬያቸው ትክክል ነው። በስም ብቻ ነው የተገናኛችሁት ከአላህ ጋር። በሌላ ጉዳይስ ምን ሆናችኋል? አሁን በስም አይደለም። ቆይ ወንድሜ ትገባለህ። በስም ብቻ ነው የተገናኛችሁት አይደለም አልከኝ። ለምሳሌ አንተ ምንድነህ ወንድማችን? እሺ አህለል ሱና ወል ጀማዓ እኔ አህለል ሱና ወል ጀማዓ ያ ከጎንህ ያለው ነበር። አህለል ሱና ወል ጀማዓ አይ መልካም። ስለዚህ ምን አለ መሰለ በአካሉ ላይ ከተለያየ በኋላ አሁን አንተ ምን ጠቀስክልኝ? አይ ነብዩም አለ ሰላትን እንሰግዳለን፣ ስለዚህ ልዩነት የለንም ማለት። ሰላት የምትሰግደው ለማን ነው? ለአላህ እኮ ነው። አንተ ለሳልከው ባይምሮ ለሳልከው ትሰግዳለህ። ያኛው ደግሞ ባይምሮ ይሳለው አለ። በቂያማ ቀን የምታገኙት አለ አይደለ? በቂያማ ቀን በመታቁት ቅርጽ ይመጣል። ስለዚህ እዚህ መሃል ደግሞ እኔ ኦኬ በመጀመሪያ ሲገለጥላችሁ በማታቁ ቅርጽ ነው የሚመጣው። በኋላ ግን ሲመጣላችሁ በምታቁ ቅርጽ ነው የሚመጣላችሁ አይደለ? ታውቀው ከሆነ አዲሱን እዚህ ላይ ተማምነን እንለፍ። ምን ትገባ የቂያማ ቀን
አላህ ሲመጣ በመጀመሪያ እኔ ጌታችሁ ነኝ ይላችኋል። አናቅም ከአንተ በአላህ እንጠበቅ ትሉታላችሁ። አላህን በምንድን ነው የምታውቁት ይላችኋል። በባቱ ትሉታላችሁ። ከዛ በኋላ በዛ ምልክት ደግሞ በምታውቁት ቅርጽ ይመጣል ይላል። በምታውቁት ማለት እንግዲህ አስቀድመህ በአይምሮ የሳልከው አለ። አንተ የሳልከው ከአርሽ በላይ ያለ እጅግር ያለው፣ ያ ግን እጅግሩ የማንንም የማይመስል ነው። ሌላኛው ወንድምህ የሳለው ደግሞ የሚያውቀው እጅግር የሌለው በቦታ የማይወሰን ነው። የሳልነው ራሱ ሁለታችን የተለያየ አካል ነው የሳልነው። ልብ በል። ይሄኛው ወንድም የሳለው እጅግር የሌለው አይን፣ እጅ፣ አፍንጫ ምናምን ምንም አካል የሌለው በአካል የማይገለጥ፣ አንተኛው ደግሞ የሳልከው በአካል የሚገለጥ። ስለዚህ እንዴት ነው እሱ አንድ ነው የምትለኝ? ያረዳ ችግር እንጂ የቦታ ወይንም ደግሞ የስፈት ወይንም ደግሞ የባህሪ የጊዜ ለውጥ የሚመጣ በሚመጣ ነገር የሚቀየር ነገር የለውም። አየ እነሱም ያሉት እኮ ላይ መውጣቱን ብቻ አርራህማኑ ዐለል ዐርሽ እስተዋ የሚለውን እናንተ አንዳንድ ጊዜ ያው ከማወቅም ካለማወቅም ያረዳ ችግር ይኖራል። ያ ደግሞ ተረድቶ እስከሚመጣ ድረስ ደግሞ ያው ታስረዳዋለህ እስከሚረዳ ድረስ ማለት ነው። አሁን እያንዳንዱ ሰው እውነትን ደብቆ እንጂ እውነትን ስሜቱን ተከትሎ እንጂ ማንንም ሰው ማያውቀው ሰው አይኖርም። እርግጠኛ ነኝ አንተም ስለ እስልምና በደንብ ታውቃለህ። ምክንያቱም ልታውቅ ትችላለህ። ምክንያቱም አንተ የተከተልከው ሰው አለ፣ ተከታይ ካለ ያን ስለያዝከ ማለት ነው በአንዴ ያንን ነገር ተረድተህ ለማምጣት ይከብዳል እንጂ ወይንም ደግሞ ያንን ሰው የሚለውን ታሳቢነት አድርገህ ወይንም ደግሞ ተከታይ የሚለውን ችግር ለማምጣት ትቸገራለህ እንጂ ማለት ነው መምጣት አቅተው አይደለም የትኛውም ሰው። እውነት ግን ያው ተደብቃ አትቀርም። እውነትን ለመከተል መሞከር ነው። አንድ ጊዜ ምንም የነገርከን እኮ የለም ወንድማችን። ሜቢ መልካም ምኞት እየተመኘህልኝ ይመስለኛል እንዳንተ ማለት ነው። ለእኔ ግን መልካም ነው ብዬ ባላምነውም እኔ እየጠየቅኩ የነበረው አንተ እኮ የራስ አቋም ውስጥ ሆነ ስታስበው ሌሎቹ ስህተተኛ ናቸው ብለህ ነው የምታምነው። ትክክል ነህ አንተ። አንድ ጊዜ አላህ አመለካከት አለ። ሌሎቹ ደግሞ ለምሳሌ አመዲያኖች የሚያስቡት አስተምሮ የአመዲያን ትክክል አይደለም ብለህ ነው የምታምነው። አንተ ሱፊያ ስትሆን ዋቢያዎች ትክክል አይደለም ነው የምትለው። አንተ ዋቢያ ስትሆን ሐባሾች ትክክል አይደሉም ብለህ ነው የምታምነው። መቼም አንተ ያለህን እዛ እምነት ውስጥ ሆነ ያኛው ነው ትክክል ልትል አትችልም። ይሄ ግልጽ ነው እኮ። ሀቢብ ምንድን ነው ያልከኝ? ምን መሰለህ የኔ ሀሳብ ምን እንደሆነ ታውቃለህ? ኦኬ ለምሳሌ ሙስሊሞች ሁላቸውም በቁርአን ነው አይደለም ያምኑት? ሐዲስንም ያምናሉ። በቁርአን ብቻ ሳይሆን ሐዲስንም ስለሚያምኑ በቁርአንና በሐዲስ ያምናሉ አይደለ? አሁን በሐዲስ ስትልም ደግሞ ሌላ ጠብ ይፈጥራል። አሁን በሐዲስና በቁርአን ተባባል። አሁን ና በቃ ተው እና አሁን ሌላ ቦታ ለማየት ሳይሆን ባጭሩ ይሄን ሐሳብ ለማስቆረጥ አይል ነው እኮ። አሁን ሐዲስ ስትለኝ ሺያዎች ለምሳሌ ቡሃሪን እንኳን ሙስሊም ያ ነው አይደለም? ሙስሊም በቁርአንና በሐዲስ የሚያምን ነው አይደለም? ቆይ የትኛው ሐዲስ ብዬ ልጠይቅ እችላለሁ። ምክንያቱም ሺያዎች ጋር ስትሄድ እነ ቡሃሪን እነ ሙስሊምን አይቀበሏቸውም። ቆይ ተው እሱን አትሂድ ተው። ለምሳሌ ቁርአን እሺ፣ ቁርአን ባጭሩ ወደ ቁርአን እንሂድ። ስለዚህ ሐዲስ አይቀበሉ ሙስሊሞችም አሉ ማለት ነው። ሐዲስ ማይቀበሉ ሙስሊሞች እንዳሉ እንስማማ። ሐዲስ የተለያያችሁ የምትቀበሉ አሉ። ለምሳሌ እነ ቡሃሪ ሌላ ጌም አትጫወተው። እፎይ ተው፣ ሌላ ጌም መጫወተውና አሁን እኔ ባልኩልህ መንገድ መሄድ ነው። ባልኩልህ መንገድ ለምሳሌ ሐሳብን ለመረዳት ሞክር። እሺ ቀጥል። በቁርአን ነው አይደለም እናምነው? እሺ በቁርአን ታምናላችሁ። በቁርአን ብቻ ደግሞ አምናለሁ ካልክ ቁርአን ደግሞ በቂ አይደለም። ገባኝ። ቆይ ተቀበለኝ። ሐሳብን ለመረዳት ሞክር። አታቆራረጠኝ ዝም ብላ ማለት ነው። እሺ ቀጥል። ሙስሊም ማለት ያው ቁርአኑን የሚከተል ሰው በቃ ሙስሊም ማለት ያ ቁርአኑ ነው። በቁርአኑን አንተ ለመረዳት ማለት አንተ በቃ የምትረዳው ሙስሊም መባልህን የምትረዳው
ቁርአኑን ብቻ ተረዳ። በቃ ቁርአኑን ብቻ ተረዳ። እስላሞች የተከፋፈሉትን የተለያየ አይዲዮሎጂ የሚከተሉትን የሱት ሆነ ለአንተ የሚጠቅመው ቁርአኑን ተረዳና በቁርአኑ ኮንቴክስት ሂድ። በቃ በቁርአኑ መመሪያ ብቻ ሂድ። በቃ ታንክ ዩ ሀቢብ ቆይ ስሊፕ ሀቢብ እኔ የሰማኝ ነው። ሀቢብ እኔ የሰማኝ ነው። ስሊፕ ቆይ ቁርአንና ሐዲስን ቆይ ስሊፕ ቆይ ቁርአንን ብቻ ተረዳ እሱ በቂ ነው ብሎኛል። እኔ ቁርአንን ብቻ ልረዳ ብዬሳለ አህመዲ ቆይ ቁርአኒስት ሆናለሁ ማለት ነው። ቁርአኒስት ሆን ደግሞ ለምሳሌ ቡሃሪ ላይ ያሉትን እያነሳውኝ ቆሻሻ አስተምሮኝ ናቸው እንደሚሉት እነ ሙአዝን ታውቃቸዋለህ። ሙአዝ እንደገና ደግሞ የሆነ ወጣት ኡስታዝ ነገር መኪና ውስጥ ሆኖ የሚሰራው ቁርአንኝ ነገር እሱ እያመጣውን አይሻ እንደዚህ እያለች ነብዩ ላይ ቀጥፋለች እያለ ቡሃሪን ያንቋሽሻቸዋል። ስለዚህ እነሱም ትክክል ናቸው ማለት ነው። አንድ በል ሁለተኛ ደግሞ ቆይ አንድ ሀቢብ ለምሳሌ አንድ ሌላ ነገር ለማጣመም እንዳትሞክር። እፎይና ተቀበለኝ። አላጣመምኩም። ቁርአን ብቻ ተቀበል ስትለኝ ስለዚህ ሀዲስ ያሉትን ያሉት አርራህማን አላርሽ ስተዋ ነው በሚለው ላይ ነው አይደለ? ሐሳባችን እዛ ላይ ነው ፎከስ ማድረግ ያለብን። ሌላ ቦታ መሄዱን ተወው ፕሊዝ። ልዩነታችሁ እኮ በዚህ ላይ ብቻ አይደለም። ልዩነታችሁ ብዙ ነው፣ ብዙ ስለሆነ ስለዚህ ልዩነታችሁ ከምንድን ነው የሚመጣው? አቂዳዎቻችሁ ሲመሰረቱ ከአስተምሮ ከዛ በኋላ ከሐዲስና ከቁርአን ከተውጣጣው ላይ ያለው ልዩነት ነው ያመጣባችሁ እኮ ይሄንን እንጂ በቁርአኑ ላይ ብቻ አይደለም። ቁርአኑ ላይ ለምሳሌ በቁርአን ላይ ቁም ካልከኝ ቁርአንን ኢቭን ሙሐመድ ማን ነው ብዬ በጠይቅህ ምንም መልስልኝ የለም። ቁርአን ላይ ሆነ 4 ቦታ ነው ስሙ የተጠቀመው። ቆይ አስገቡኝ እኔና አንዴ ድል ስጡኝና አንተ ከሀቢብ ተቃራኒ ስለሆንክ አንዴ ከሀቢብ ተቃራኒ ሳይሆን ወንድሜ እንደሱ ሳይሆን እኔ ሀቢብ እንትን ልበል ቁርአንና ሐዲስ ቁርአንን ወይም ደግሞ ቁርአን ሐዲስን ሐዲስ ቁርአንን ያጠናክረዋል። ለምሳሌ አሁን እኛ ቅድም ስናወራ የነበረው እነሱ ጠመሙ አይደለ? አላህ ከአርሽ በላይ አይደለም አሉ። አርራህማኑ ዐለል አርሽ ተዋ ይላል ቁርአኑ አይደለ? ሐዲሱ በምን ያጠናክረዋል? ዘይነብ ቢንቱ ጀሽ የነብያችን ሰለላሁ ዐለይሂ ወሰለም ሚስት ምን ብላለች? ኩልኩነ ዘወጀኩነ አህሊኩነ ወዘወጀኒ አላሁ ሚን ፈውቂ ሰብዕ ሰማዋቲ ብላለች። እናንተን ሁላችሁንም ቤተሰቦቻችሁ ናቸው የዳሯችሁ። ቤተሰቦቻችሁ ናቸው የዳሯችሁ እኮ እኔ ግን የዳረኝ ማን ነው? ምን ብላለች? ከሰማይ በላይ ከአርሽ በላይ ያለውን ያጋባኝ ብላለች። አውቀዋለሁ፣ ችግር የለውም። ስለዚህ እነዛ ሰዎች ይሄን የማያምኑ ሰዎች ከቁርአኑም አላመኑም ከሐዲሱም አላመኑም። እነዚህን ሰዎች እንዲመጡ ነው የምንጠራው አይደለ? እስቲ አሁን እዛ ጋር እነሱ ምን ይጠይቁሃል መሰለህ? አሁንም በዛት የሚል አንጣ ብለው ይጠይቁሃል። በዛት የሚል አንጣ ብለው ይጠይቁሃል። ቁርአን ላይ ስትጠይቃቸው አላህ ከአርሽ በላይ ስትላቸው በዛት ሚል ቢዛቲሂ የሚለውን አሳየኝ ይሉሃል። ስለዚህ አንተም አታሳያቸው። አንተም ማሳየት ካልቻልክ ከዛ አንተም ማሳየት እዚህ ቃል በቃል ማችል ከሆነ ቁርአኑ ላይ ወዴት ነው የምትሄደው? ከጊዜ በኋላ የመጡ ወደ ሙፈሲሮችህ ነው የምመጣው። የቁርአን ሙፈሲሮች አሉ፣ ከዛ ደግሞ የሐዲስ ሙሐዲሳኖች አሉ። እነሱ ጋር ስትመጣ አላህ ከአርሽ በላይ ነው በምን በቢዛቲሂ ብለው አስቀምጠውታል። ያንተ ማለት ነው። የእነኛዎቹ ደግሞ እንደዛ ብለው አላስቀመጡትም። ስለዚህ እነኛ ደግሞ ይሄንን አይቀበሉም። ያንተ ሙፈሲሮች ከጊዜ በኋላ የመጡትን ለምሳሌ ኢብን ከሲር ወጥቷል ነው ኢብን ከሲር ብሎ ውድቅ ያደርግብሃል ማለት ነው። ትናንትና የመጣ ነው ይላል። ስለዚህ ምንድነው እሱ ከአርሽ በላይ ብትለው ይቀበለዋል እኮ ግን ቢዛቲሂ የሚለውን አይቀበልልህም። ቢዛቲሂ አይልማ ቁርአኑ። ስለዚህ ከዛ አንፃር ነው። ስለዚህ ምንድነው ልዩነት አለ። አንተ ያንን ስትል ከዛ ወዲያ ይሄ ጣዖት ነው ይልሃል። ስለዚህ ምን ታደርገዋለህ? ስለዚህ ጣዖት ነው እያለ ያንተ አምላክ ጣዖት ነው የኔ አምላክ እንዲህ ነው እያለ ሁለት የተለያየ እያመለካችሁ አይ ችግር የለውም እያልከኝ ነው። የነሱን መቼም ታነባለህ፣ የነሱን እምነት ታውቀዋለህ። አላሁ መውጁዱን ቢላ መካን የትም ቦታ የለም ብለው ነው የሚያምኑት አይደለ? አሁን እነሱ መፍታቸው እኮ በዛት የትም ቦታ አንተ ደግሞ እነሱን ቻሌንጅ ብታደርገው የትም ከሌለ የለም ልትል ነው። በጭንቅላት ስድስቱን ዳይሬክሽን ጠቅሰህ ወደ ላይ ከሌለ፣ ወደ ጎን ከሌለ፣ ወደ ቀኝ ከሌለ፣ ወደ ግራ ከሌለ፣ ወደ ታች ከሌለ፣ ወደ ፊት ከሌለ፣ ወደ ኋላ ከሌለ ዊችዝ የለም ማለት ነው በዛት ብለህ አንተ ደግሞ ቻሌንጅ ልታደርግ ነው። አይ ኖው ዲስ አርጉመንት አይደለ? ይሄንን አሁን ጥያቄው ለኔ አይደለም የሚውለው። አየህ
ኖረ አልኖረ እኔን አይመለከተኝም። እኔ እምነቱ የኔ እምነት ስላልሆነ ማለት ነው። ይሄ እምነቱ የኔ አይደለም። የኔ እምነት ስላልሆነ ደግሞ ጥያቄው ምን አገባኝ? ኖረ አልኖረ አይመለከተኝም። ግን እነሱ እንደዛ ያምናሉ። የነሱ እምነት እንደዛ ነው። አንተ እንደምታምነው የሆነ ቦታ ያለ ሳይሆን ከአንተ ከምታምነው ተቃራኒ ነው የሚል ነው። ይሄን የምናገረው ቁርአን አምጥቼ ሐዲስ አምጥቼ ነው አይደለ? ያ ሰውዬ አይ አይደለም ካለ እሱን ቁርአንና ሐዲስ እንዲያመጣልኝ እጠይቃለሁ። ቁርአንና ሐዲስ ስጠኝ፣ ቁርአንና ሐዲስ አሳየኝ። በቃ ይሄን ከምንም ቦታ የለም የሚል አሁን ታሳየኛለህ አንተ ቦታ ቢላ መካን የሚል እንደው እስከዛሬ ካነበብካቸውም ባይዘው የስናገር ጮክላለሁኝ። ይቅርታ የመናደድ ምናምን አይደለም ልምድ ነው። አይ ችግር የለውም። አንተም አታመጣ ይሁን ለመሰለ ፋላሲ ፍሮም ሳይለንስ ይሆናል ማለት ነው። ካሌለበለ የሆነ እንትን ሰርተ ለመገንባት መሞከር ነው። የለም አንተም አታመጣም እነሱም አያመጡ። የለም የንዚሉ ረቢና ኢለሰማኢ ዱንያ ማለት ይወርዳል ማለት አሁን ለምሳሌ አወራረዱን አናውቅም። አንድ ይወርዳል እሱን ደግሞ እነሱ ተረጎሙብህ። ምክንያቱም እነሱ ደግሞ አላህ አይደለም የሚወርደው ብለው ነው የተረጎሙት። ማን ብለው ተረጎሙ? ወጥ የሆነው መልአክ ነው። በዚህ ላይ መልአክ የሚሉ አሉ። መልአክ ማሰዳው እኔ መልአክት ነው የሱ ረህመቱ ነው ይባላል። ወጥ የሆነ ነገር አላየው እኔ ወጥ የሆነ ነገር ነው ደግሞ እኔ አሁን እኔ ለምሳሌ አሁን እሺ ቀጥል አይደለ እኔ አሁን ራሱ ነው የሚመጣው። ምክንያቱም አሁን ዝም ብለህ ራሱ ሎጂካል ስታይ ሐዲሱ ምንድነው የሚለው? አስሊፕ ሐዲሱ ወይ አምናለሁ እኔም እሱን። ምክንያቱም ራሱ እንደሚመጣ አርጉመንት ሰርቼበታለሁ፣ ጽፌበታለሁ። አርቲክል ራሱ እንደሚመጣ ማለት ነው። ራመቱ ነው የሚለው እንደማያስኬድ እንትኑ ምን ነበረ መልአክ ነው የሚልከው እንደማያስኬድ አድርጌ እኔ ጽፌበታለሁ። ምክንያቱም የእናንተ ሞር እኔ እንትኖቹ ስለሚመቸኝ ለአርጉመንት ስለሚመቸኝ የዋቢያዎቹ ማለት ነው። የእነኛዎቹ ትንሽ እንትን ስለሚል ነገር ግን ይሄን የምንነግረኝ ለእኔ አይደለም። ምን ያላምነውም ይሄንን እነሱ ደግሞ እንደዛ ብለው አይተረጉሙትም። መፍታቸው ነው እንደዛ ለማመና። እነሱ ደግሞ አይ እንደዚህ አይደለም ተረጎመው ብለው የራሳቸውን አርጉመንት ይገነባሉ ማለት ነው። አይ እኔ ይሄንኛው የተሻለ ነው ብዬ አሁን ያንተም መርጫለሁ ይሄንን አሁን ምክንያቱም እኔም ጽፌበታለሁ አርቲክል አልኩህ። ነገር ግን እነሱ ደግሞ እንደዛ ብለው አያምኑ። አንተ በአላህ ማታምነው ልጅ ይሄን አይተህ በደንብ አስተንትነህ ወደዚህ ይሄ ነው የሚያስኬደው ብለህ ከአመንክ እነሱን ወደዚህ ሐሳብ እንዲመጡ አንዴ እኮ የሰው ልጅ እኮ አንዴ እኮ ተጠርቶ አይደለም የሚመጣው። እንኳን አላህ አለ የሚለውን ይቅርና ፊራኡንን እኮ ፈቁላለው ቀብለ ለጊና ነው ለስላሳ ለዘብ ባለ ቃል ደጋግመህ ተራውታል እኮ አይደለ? ይሄን ይሄ ሰው ባላህ ያመነን ሰው እይታ እኮ ነው። በቃ ነገርኩህ እኮ ይሄንኛው እይታ ነው እኮ አልኩህ። ለኔ አሁን ይሄንኛው አርጉመንት የተሻለ ሆኖ መጥቶልኛል። እኔ እንደዚህ ጽፌበታለሁ። እምነት ስለሆነ ደግሞ እነሱ ደግሞ የራሳቸው እይታ አላቸው። የኔ እይታ ለነሱ እኮ በጣም የወረደና ተራ ነገር ሊሆን ይችላል። የኔ ተረዳውበት ትክክል ላይሆን ይችላል። አሁን ለምሳሌ ቀደም ሱራ 7:54ን ስጠቅስ ምን ብያለሁኝ? አይ በዛት ሚል ስለሌለ እነሱንም ያስሄዳቸዋል ብያለሁ። ምንም የምታመጣው ነገር የለም። ቢዛት ይሄ የሚለውን አንጣ ይልሃል፣ አታመጣ። እሱ እኔም እንደዚህ ከሆነ እኮ ሌላ ጥያቄ ወይ መላእክታው ነው የሚል ስጠኝ ወይ ደግሞ ረህመቱ ነው የሚል ስጠኝ የሚል ጥያቄ ውስጥ ልገባ እኮ ነው። እኔም እንደዚህ ከሆነ ማለት ነው። ቀጥታ አሁን አንዳንዴ ደግሞ እሺ ቀጥልሽ። እኔም አሁን ለምሳሌ እንትኑ በቃ የንዚሉ ረብና የሚለውን ቢዛቲ ነው ብዬ እኔ ያላምን ላይ ካለ እሺ በቃ ቢዛቲ አይደለም ካለ እሺ አይደለም። እኔ ግን አንተን አሳምነኝ ወደዛ እምነት ልግባ ቢራህመቲ ነው ረህመቱ ነው ወይም ደግሞ መላእክታው ነው የሚል ነገር የተጻፈ ነገር እንዲያሳየኝ እፈልጋለሁ። ይሄ ነገር ደግሞ አይ የለም ካለ ይሄም ሌላ ችግር ያመጣባል። ኤግዛክት ወርድ ፋላሲ ይሆናል። ስለዚህ እሱም ደግሞ እንደዚህ አይነት ነገሮች ኤግዛክት ወርድ ፋላሲ ነው የሚሆነው። ቃል በቃል እንደዚህ የተባለ አንተ ጋም ሌላ ሲጠይቅ ወደ ሉጋ ታውቃለህ ምን ይሆናል መሰለህ? ኢቭን አዲሱን አልቀበልም ሊልህ ይችላል። ይሄንኛው ላይ አዲሱን አልቀበልም ከቁርአን ተጋጭቶብኛል ቢል ምን ታመጣለህ? አይጋጭማ። እሱ እንዳመነው ግን ተጋጨበት። ከዛ አልቀበልም ቢል ምን ታመጣለህ? ከቁርአን ጋር ተጋጨ ካለ
አላህ ለሁሉ አሁን ለምሳሌ አላህ ከደም ስሮቻችሁ በላይ ቅርብ ነው የሚል አለ። እሱን እዞ አላህ ከደም ስሬ በላይ ቅርብ ነው እንዴት ነው ከአርሽ በላይ ነው የሚለኝ? ስለዚህ ይሄ ከኔ ጋር አይስማማም፣ ግጭት ነው። ስለዚህ ይሄን የሚለው አካል እንደዛ ብሎ ቢያምን ምን ልታደርገው ነው? እዚህ ጋር ደግሞ ስሊፕ ከቶፒካችን ባይዘው በጣም ርቀናል። ምን ሆነን እየተወያየን መሰለህ? አሁን እኔ ሀባሽ አድርገህ እየተወያየኸኝ ነው። በጣም ሶሪ፣ በጣም ገፍቻለሁ አውቃለሁኝ። ሶሪ ግን አንድ ነገር ልናገርና ወደሚፈለገው ቶፒክ ትወስደኛለህ። ያ እኔ ምን እየሰጠው ነው? እይታውን ነው። ከዛኛውም ሳይድ እንደዚህ አይነት እይታዎች እንዳሉ ነው። እኔን የሀባሾችንም ደግፌ አይደለም አክቹአሊ የሱፊያዎችን ደግፌ ሳይሆን ወይንም ደግሞ የእናንተንም ደግፌ እነሱንም ደግፌ አይደለም። ግን ይሄ ሁለታችሁም ጋር ያለ ልዩነቱ ነው። ሁለታችሁም ጋር ያለ እምነት ነው። ገብቷል እያልኩ ያለሁት እና አንድ ነገር ልናገርና ወደሚፈለገው ቶፒክ ያ ግን ምንድነው ዋና ፖይንታችን ምንድነው እሱ? ስለዚህ አንተ በዛት ገልጠህ ያስቀመጥከውን አላህ ምንድነው የሚሉት እነሱ? ጣዖት ነው፣ ይሄ አካል ጣዖት ነው፣ ሊመለክ አይገባም ብለው ነው የሚሉት። አንተ ደግሞ እነሱ ያሉት ስህተት ነው ብለህ ነው የምታምነው። ስለዚህ ያ አካል እውነትም አንተ የምታመልከው ትክክለኛ ሕያው አምላክ ቢሆን ጣዖት ነው እየተባለ ትክክል ነው ሙስሊም ስለተባሉ አላህ ብለው ስም ስለጠሩት ከዛ እውነተኛ መገለጫውን ግን ጣዖት ነው እያሉት ገነት ይገባሉ እያልከኝ ትለኛለህ? ጣዖት ይገባሉ ያሉት እኮ አላህን ሳይሆን የኔን ጣዖት የሚሉት የኔን አገላለጽ ነው እንጂ ፈጣሪን አይደለም። ይሄን ታውቃለህ? ጣዖት የሚሉት የኔን አገላለጽ አንተ የገለጽከው ነብይህ ያልነገረህን ቁርአኑ ያልነገረህን ከራስህ ነው እንዴ ተናገርከው? አይደለም። እስኪ ስማኝ፣ እሺ ልናገርና ስማኝ። ያ እንደዛ ነው የሚሆነው። ለምን መሰለህ? ያንተ ንግግር ነው ማለት ቁርአን ላይና ሐዲስ ላይ ሌላ አስተምሮቱ ያልሆነን ከሆነ ትክክል ነህ። ነገር ግን አይደለም ነብዩ የተናገረውና ቁርአን ላይ ያለ ቃል ነው ካልክ ግን እየተናገሩ ያሉት ጣዖት ነው እያሉ ያሉት ማንን ነው? አላህ የተናገረው ነብዩ የተናገረውን ነው የሚሆነው። ነብይህ ደግሞ በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ይህንን ታውቃለህ? አዎ ብሎ በደንብ ብሎ እኔን ተከተሉ ሱራ 59 7 ላይ ሱራ 33 36 ላይ አላህና ነብዩ የደነገጉትን ማንኛውም ሰው ለዋጭ ለነሱ የላቸውም ብሎ ነው የደነገገው። ማንኛውም ሱራ 59 7 ላይ ደግሞ ነብዩ አላህና ነብዩ መልእክተኛው የሰጣችሁን ማንኛውንም ነገር ያዙ ብሎ ነው ያስቀመጠው። ይህንን እንዳትጠራጠር ደግሞ ቡሃሪ 15 ላይ ከና ካባ ከልጅ በላይ ከነፍሶቻችሁም በላይ እኔን አስበልጣችሁ ውደዱ፣ በእኔ ላይ የቀጠፈ የገሃነም ነው ብሏል። ስለዚህ አትሊስት አንደኛው ሰው እየቀጠፈ ነው። አሁን አንደኛው ሰው ቀጣፊ መሆን አለበት። ስለዚህ አንደኛው ቀጣፊ ከሆነ ወዴት ይወስደናል? አሁን አንደኛው ገሃነም ይገባል ማለት ነው። ወዴት ይወስደናል? አንደኛው ገሃነም። ስለዚህ እውነት ነው ማለት ነው። እውነተኛዋ መንገድ ናት የምትቀረው። ሁለተኛ ስናገር ይሄ ሰው የሚከራከሪ ሰውዬ እኔን እስካልተስተካከለ ድረስ እኮ እስሊፕ እኔ እኮ አምናለሁ። አዎ ወደ አዲስ ቁርአን እንሄዳለን። ከዛ በኋላ ያነው ትክክል የሚሆነው ልትለኝ ነው አይደለ? ያንን ደግሞ ወደዛ ስንሄድ እኔ ነኝ ትክክል ነው የምትለኝ። አንተ እኮ ትክክል ነህ። ሀባሹ ቢገባ ደግሞ በተመሳሳይ እሱም እንደዛ ነው የሚለኝ። ገብቷል? እሱም ቢገባ አንተ እንደምትለው ነው የሚለው። ስለዚህ ምንድነው እሱ ነው እያልኩ ያለሁት። ነገር ግን ከሁለታችሁ አንዳችሁ የገሃነም ናችሁ ነው እያልኩ ነው። እሺ ልናገር ነኝ። አንደኛ ነብያችን አለይሂ ሰላቱ ሰላም ቁርአንና ሐዲስን አለያዩም። ሁለቱንም ተከተሉ። ማብራሪያ ይሰጣል ለቁርአን። አሁን በቃ ይሆናል ጥቅል ነገር ቁርአን ይናገራል፣ ሐዲሱ ደግሞ ማብራሪያ ይሰጣል። ቁርአንና ሐዲስን ተከተሉ ብለዋል። ይህን ሰውዬ ወደ ቁርአንና ወደ ሐዲስ አምጥተው አይሆንም የሚልህ ከሆነ ወይ ቁርአንን አልተቀበለም ወይ ሐዲስን አልተቀበለም። ይሄ ሰውዬ ጀሃነም ይሆናል። ቁርአንን ዋሸ ካለ ሐዲስን ዋሸ ካለ ማለት ነው። እስከሚስተካከል ድረስ ወንድምህ ነው። የሆነች የተበላሸች ነገር በአላህ በነብዩ ያምናል። የተበላሸች አቂዳ ያለችው ያችን እስከሚያስተካክል ድረስ ዱዓ ታደርጋለህ፣ ወደ ለሱ ዳዋ ታደርጋለህ። ሁለተኛ ይሄ ሰውዬ ሊሞግት የሚችለው አላህ ጣዖት ነው ብሎ ሳይሆን የምትናገረው ንግግር ይሄ ንግግር ለአላህ አይገባም
ይሄ ነገር አላህን ጣዖት ያደርገዋል። ስለዚህ ንግግርህን አልቀበልም። እኔ ግን የምረዳው የነብዩን ሐዲስ በዚህ መንገድ ነው የምረዳው ነው እንጂ የነብዩን ሐዲስ አይሆንም ወይም ደግሞ ቁርአን አይሆንም። አርህማኑ ዐለል ዐርሽ ኢስተዋ የሚለውን እኮ ቁርአን አንቀበልም አላሉም። አርህማኑ ዐለል ዐርሽ ኢስተዋ ነው የሚሆነው ተቅጣጬ ነው እንጂ የሚሆነው አላህ ከፍ አለ ወደ አርሽ ላይ ተደላደለ አይሆንም ብለው ነው እንጂ እኮ ሙሉ ለሙሉ እኮ ውድቅ ያደርጉም አይደለ? ይሄ ነገር ደግሞ እነሱን ወደ ትክክለኛው ነገር ለመጥራት ቁርአንና ሐዲስን አሁን እኔ ለምን አላምንም? አሁን ለምሳሌ አርህማኑ ዐለል ዐርሽ ተውላ የሚለውን ተቅጣጬ ወይም ደግሞ አላህ ከዛ በላይ እንትን ከሰጠኝ መረጃ ከሰጠኝ አምናለሁ። ከሱ በላይ ግን እኔ ኩልኩነ ዘወጀኩነ ይሄን ሐዲሱን ታውቀዋለህ። የሐዲስ እኔን ያቀርበኛል ወደዛ ወደ ከአርሽ በላይ ነው ወደሚለው ፈጣሪያችንን ስንለምን ወደ ላይ ቀጥ ብለን ነው የምንለምነው። እስሊፕ ከአርሽ በላይ ነው። እስሊፕ እኔ እኮ ተቃውሞ እኮ የለኝም። አንተ አስተምሮት ላይ እምነትህ ላይ እኮ ተቃውሞ የለኝም። አንተ እንደዛ ብለን እንደምታምን አውቃለሁ። ይሄ እምነትህ ግን ለሀባሹ ደግሞ ምንድነው? እሱ ስህተት ነው። አንተ እንደምትለው እሱን ስህተት ነው ቁርአን አዲስ ላይ እንደዚህ እያልክ እንደምትጠቅሰው እሱም ደግሞ እንደዛ እየጠቀሰ አንተን ስህተት ነህ ይላል። ነገር ግን ከሁለት አንዳችሁ ትክክል ትሆናላችሁ። ከሁለት አንዳችሁ ትክክል ስትሆኑ ደግሞ አንደኛችሁ ስህተት ትሆናላችሁ። በነቢያችሁ ንግግር ደግሞ ከሁለት አንዳችሁ የገሃነም ናችሁ የሚል ነው። ሜይ ቢ ለዛሬ ቢበቃንስ ስሊፕ በጣም ደክሞኝ ነበር። በጣም ደክሞኝ ነበረ። ሜይ ቢ ነገ ተነገ ወዲያ እንገናኛለን። በዚሁ ከአላህ ጋር በተያያዘ በአካላት ስለምንገባ ፎሎ አድርጌያለሁ። ሁለት ነገር ልናገር ፎል። እሺ ሁለት ነገር ልናገር። አንደኛ ማንኛውም ሰው እንደዚህ ሰፋ አድርጎ ነገራቶችን ማየት ነገራቶችን ማንበብ ጥሩ ነው። ግን እኔ አሁን ቅር የሚለኝ በቃ የሆነ አለ አይደለ ልክ እንደኔ እኔ እናንተ እንዳወራ ነው። እኔ አሁን አንተን ልክ ኡስታዜን እንደማከብረው አክብሬ ነው ያወራሁ። መቼም የሆነ ክፉ ነገር አልተናገርኩም እንትን አላልኩም። እርግጠኛ ነኝ ካስቀየምኩም ያው ሶሪ ብያለሁ። ሌላውንም ሰው የለም የመመከር ችግር የለም። ሁሉም ሰው አሁን እኔ ስለ እኔ በባህሪ ምን አለ መሰለህ ከኔ በላይ ነፃነት የሚሰጥ የለም። ባይዘው ከኔ በላይ ነፃነት የሚሰጥ የለም። ማውራት ከፈለገ እንደውም ጣልቃ ከገቡብኝ እኔ ተዋለሁኝ። ሌላ ቤት ላይ ያስወርዱሃል። ጣልቃ ከገባህባቸው ያስወርዱሃል። እኔ ጣልቃ ከገባብኝ ምናምን እተውልሃለሁኝ የሆነ እንትን ብዬ እተውልሃለሁኝ። በቤቴ ላይ በዚህ መጠን ነፃነት እሰጥሃለሁ። እኔ የሚሳደብና አምላክ የሚያንቋሽሽ ከሆነ ግን ያንን የጠቀሰውን የተናገረውን ጥቅስ ከሐዲስ ወይንም ከተፍሲር ወይንም ከሲራ ወይንም ከሆነ መጽሐፍ ላይ ፈልጌ በእስልምና አስተምሮት ውስጥ ያንን ቃል እንደዚህ ተብሏል ብዬ የማስታወስ ችሎታዬ ፈጣን ነው። ስሊፕ እንደምታየኝ አይደለሁ። በተደጋጋሚ ስለምሰማ አውቃለሁ። የማስታወስ ችሎታዬ ትንሽ ፈጣን ነው። ስለዚህ ስናደድ ደግሞ በጣም አስታውሳለሁ ይበልጥ እንደውም እና የሆነ ቃል ተተናገሩ የሆነ ጊዜ ያነበብኳት ትዝ ትለኛለች። ኢሚዲየትሊ ያችን ጥቅስ ጠቅሳታለሁ ማለት ነው። ነገር ግን ሪስፔክት አድርጎ ርዕሱ ላይ የሚያወራ ከሆነ ለምን እኔ ሰጣ ገባ ውስጥ እንገባለን? አሪፍ ነው። እንደዚህ ከሆነ በተደጋጋሚ መምጣት ፈልጋለሁ። ምክንያቱም እኔ አሁን እንደውም ታስገባኛለህ ብዬ አላሰብኩም። ትላንት ሌላ ቦታ ገብቼ ትልቅ መምህር ናቸው አንድ ጥያቄ ሁለት ጥያቄ ራሱ እንጠይቅ ራሱ አልፈቀዱልኝ። እኔ በጣም መጠየቅ በሪስፔክት መጠየቅ ብዙ አሁን ደግሞ ሌላ ጊዜ ካስገባኝ በሪስፔክት ብዙ መጠየቅ እፈልጋለሁ፣ ብዙ ማወቅ እፈልጋለሁ። ሁለተኛ የሆነ ነገር ስናገር ስለናንተ ስለ ክርስትና እምነት ስናገር አሁን እኔ ስለ ክርስትና እምነት ስላሴ እንድንድነው ከማውራቴ በፊት እንደዚህ ለምን ሆነ ብዬ ጠይቄ ላወራ እችላለሁ። በቃ እኛ መልስ ሰተንበት እኛ ቢያንስ እኛ እናቅም ገና መማር የምንፈልግ ልጆች ነን። እኛ መልስ ሰተንበት ግን ከኛ የተሻሉት መልስ ሰተውበት ከተሳሳቱ ያኔ ኖርማል እንደፈለግክ ማለት ይችላል። ምክንያቱም ስህተት ነው። እኛን ማዳን ስላለ በስህተት ከሆነ አይደለ እኛን መቼም ወደ ጥሩ ነገር ሰው ወደ ጥሩ ነገር ለመጥራት ነው የምንማረው ሁላችንም። ስህተት ካለ ወደ ጥሩ ነገር ለመጥራት መሞከር ትክክል። እንደዛ ቢሆን እኔ ጥሩ ልጅ ነው ያለ ጥሩ ጸባይ ነው ያለህ። አክቹዋሊ አይ ቲንክ ቅድምም የገባ ልጅ ሌላም አውርተናል ይመስለኛል። ደህና ልጅ አስቀድሞ የገቡትን ካየ ግን
ምንድነው በእስልምና ውስጥ ልዩነት አላቸው ወይ ብዬ ስል ግን ዲፋይን አድርጎት ለማዋሸት ነው የሞከረው። ከዚህ በፊት ገብቼ እንደውም ጠቅላይ ሚኒስትር መሆን አለብህ ብለኸኛል፣ ጥሩ ጸባይ አለህ ብለኸኛል አለኝ። መልካም የአፍሪካ ጠቅላይ ሚኒስትር እንዳትሆን የአፍሪካ ጠቅላይ ሚኒስትር ከሆንክ ልረግጠን ትችላለህ እያልኩ እየቀለድኩበት ነበር። ከዛ ዋሸኝ። ልዩነት የለንም፣ ወደፊትም አንለያይም፣ እስልምና እስከ ቂያማ ቀን አንድ ነው ብሎ አለኝ። ኦኬ እንደዛ ከሆነ ሐዲሱ ደግሞ ትከፈላላችሁ ይላል። ይሄንን እንዴት ታደርጋለህ ስለው አንዴ እኛው እንደዚህ ሰዓት የለህም አንድ ጊዜ እስካሁን ሰማኋችሁና እስሊፕ አንድ ጥያቄ ልጠይቅህ አንተን። እሺ ሰለምቴ ነህ ወይስ? ኖ ሙስሊም ነኝ። እና ፕሮፋይል ውስጥ ገብቼ ያየው ነበርና ያየሁት ነገር ግን ሌላ ነው። ከፎቶ ጋር የተቀናበረ ባይዘዌ ቲክቶክ ፎሎ ብታስደረገኝ ደስ ይለኛል። 2000 ምናምን ሰው አለ ጀማሪ። አሁን ደግሞ ስለ እንደ ሙስሊምም አይደለም አክት እያደረክ ያለው እስልምናን ሙሐመድን ከሚሳደብ ሰውዬ ጋር ይሄን ያህል ሪሌሽንሺፕ ውስጥ ገብተህ መሳሳቅ ምናምን ኖ ይሄ እኮ ኖ ስማኝ፣ እኔን መጀመሪያ እኔን ስማኝ። ቆይ አንዴ ነብያችን አለይሂ ሰላቱ ወሰላም ተናገረ። ቆይ እኔ ላውራው አንዴ ላውራው። ነብያችን አለይሂ ሰላቱ ወሰላም ተናገረ። ይቅርታ አልከው እኮ ይቅርታ ጠይቀኸዋል እኮ ይቅርታ ፎዬ እንደዚህ ስላደረኩ እባክህን ምናምን ተሽለጠለጥ። እኔ እኮ የምከተለው ፎይን ሳይሆን ነብያችን አለይሂ ሰላቱ ወሰላምና አላህን እኮ አላህ እኔ ካንተ ጋር እኩል ነኝ ያለውን ሰው እኮ ፈቁል አላሁ ቀውለ ለጅና እኮ ነው ያለው። ታው እንጂ ፍሪ አላህ በጥሩ ምን ስነ ምግባር አቅርቡ። እስልምና አንዱ እኮ ተንተባትቦ የማይሆን መልስ ሰጥተው ሲወጡ ነበር። ስለ ድን እየተሸረፈ ድን እየተናደ እሱ ጋር ስለወራው አሁንም ዲን መናሪያ አልፈልግም። ደግሜ አሁን መግባት ስለምፈልግ እሺ ተወሱን የፖይንት እሺ ችግር የለውም። ፕሮፋይል ውስጥ ያለው ነገር ምንድነው? ለምንስ ፖስተትከው? ክሬተር ቲክቶክ ጀማሪ ነው ብያለሁኝ። የፎሎወር ነው ክሬተር ሰርችን ሳይት እና ፎሎ ለመሰብሰብ ነው የፖስተትከው። ፎሎ ለመሰብሰብ መጀመሪያ ሲኔን ስማኝ እኔም መጀመሪያ እኔን ስማኝ ስሊፕ ቆይ አንዴ መጀመሪያ ስሊፓን ነው ክሬተር ሰርችን ሳይት ቪው ይኖራል ምናምን ብለን የሆነ አመጣ። hatta አላህ ሻሂዴ ነው ሲጀመር እኔ አላዳመጥኩትም ራሱ ከነ ነበረ ማለት ስብላ ይወደ አላህ ሻሂዴ ነው እኔ አሁን አንዴ ግን ይወለ ጥያቄ የፈጠረብኝ ፕሮፋይልህን ሳየው አሁን ባነሳቸው ፖይንቶች አይደሉም። ስሊፕ ባነሳቸው ፖይንቶች ፍሪ ፓለስቲን ባይዘ ስሊፕ ረጋ ብያወራውት ልጅ ነው። ረጋ ብያወራውትም ለምንድን ነው? እሱ እውቀት ስላለው ነው። ከሁለቱም አንጻር እያወራ ነው የነበረው። አሁን ፍሪ ፓለስቲንን እንዴት ጨምቄ እንደማሰጣው ላሳያችሁ። ምክንያቱም የስሊፕን ግማሽ ካወቀ አይ ወንደር ማይክ ቲዝና ፍሪ ስሊፕ ታዳምጣለህ። የፍሪ ስሊፕን ስሊፕን ይመልሳል አይመልስም? ፓለስቲንን በሰከንድ ውስጥ እንዴት እንደምጨምቀው ላሳያችሁ። ማይክን አንሳው። ይድና የታጠበ ልብስህን አጥበህ ጭመቅ። መልካም ችግር የለውም። ወደ ውይይቱ ገባ። ፈቃደኛ ነህ? አይ ቀጥል እስቲ ጨመቃውን ነው። መልካም የነብዩ ኡመቶች ወደ ስንት ነው የሚከፈሉት? ነብያችን ሰለላሁ ዐለይሂ ወሰለም በ73 ብለዋል። ሐዲስ አለ። ኦኬ ክርስቲያኖችስ እና አይሁዶች? በ72 ኦኬ 71 ወደ ነው የሚሄዱት? 71 ወደ ነው የሚሄዱት? 71 ወዴት ነው የሚሄዱት? ክርስቲያኖች ወይስ ሙስሊሞች? አታውቀውም? የጠቀስከው ክርስቲያኖች ወይስ ሙስሊሞች? ለምን ነግረሃለሁ? የሚከፈሉትን ከተነጋገርን ወዲያ 71 ወዴት ይሄዳሉ አልኩ። ክርስቲያን ሙስሊሞች ነው ወይስ አሁን ወደፊት ፊውቸር ነው? አሁን ላይ ገና አንዳንድ የተከፋፈሉ አሉ፣ ግን አሁን ላይ 73 ሆኗል።
ማለት አያስችልም ማለት ነው። 73 ላይ ሆነ እስቲ አንድ አምስቱን ጥቀስልኝ እስቲ። አታውቀውም? እሺ አንድ አምስቱን ጥቀስልኝ እስቲ። ማማን ናቸው? ይኸውልህ አንድ ነገር አስረግጬ ልንገርህ። አንድ አምስቱን አንተ አሁን ሸምድደህ የመጣሃትን እዚያ አውርተህ ጎበዝ ብለው ኮሜንት ስለኮመቱ ያወቅን ሐሳቡ ላይ በጣም ጥሩ። አንደኛ ደረጃ ኢስላም ነን፣ ሙስሊሞች ነን ሁላችን። ጋነም ግን ከሚገቡት ውስጥም ልትሆን ትችላለህ። አስምርበት። ጋነም ውስጥም ልገባ ትችላለህ። ያኛው መሐመድ እንዳስባለህ ማለት ነው። እኔ ደግሞ ሁላችንም ሙስሊሞች ነን፣ የመሐመድ ኡመት ነን። አሁን ሐሳቡ ላይ አውራ መሐመድ ፕሊስ፣ ሐሳቡ ላይ አውራ እኮ። ሐሳቡ ላይ እኮ ነው ሁላችንም ሙስሊሞች ነን። ግን ኦኬ 73 ቦታ ትከፈላላችሁ። ሁላችሁም ሙስሊም ናችሁ። 73 ቦታ ትከፈላላችሁ። 72ታችሁ የገሃነም ናችሁ አይደለ? ሰማኝ። 72ታችሁ የገሃነም ናችሁ አይደላችሁም? እኔ አሁን ይኸውልህ ስለ እንትኑ የነቢያችን ሐዲስ ግልጽ የሆነ ሐዲስ አለ። የገሃነም ናችሁ አይደላችሁም ነው የሚያወራው። አሁን ላይ ኦልሞስት ያ ትንቢት ተፈጽሟል ማለት አያስችልም። ፊውቸር ነው የሚያወራው። ገብቷል? በ1885 ላይ እንደተፈጸመ የራሳችሁ መጽሐፍ ከፍቻ ያሳያለሁ። እዛ ከመሄዳችን በፊት ቆይ 72ታችሁ ተከፍላችሁ ገሃነም ነው የምትገቡት አይደለም? መልስ እየጠበቅኩ ነው። እሺ እንድንደማመጥ ያው ቀጥታ መልስልኝ። ገሃነም ነው የምትገቡት አይደለም? ገሃነም ነው የምትገቡት? ሁላችንም ሙስሊሞች ነን ብያለሁ። ዳይሬክት የሆነ መልስ አጠብቅ። እኔ አስረድቼ ቴንክ ዩ። ሁሉም ሙስሊም ናቸው፣ ገሃነም ይገባሉ። 72ቱ ገሃነም ይገባሉ። ሙስሊም ሆነው ገሃነም ይገባሉ ማለት ነው። እናመሰግናለን። ስለዚህ ሙስሊም መሆን አያድንም። ልብ በሉ፣ ሙስሊም መሆናችሁ አያድናችሁም። ለምን? 73 ቦታ ይከፍላቸውና 72ቱን ገሃነም ይከታቸዋል። ቴንክ ዩ። አንተ ቀጥታ መመለስ ካልቻልክ ሙስሊም መሆን አንድ ነገር ልንገርህ፣ በራስህ አውርተህ በራስህ ነው የምትወስነው እንዴ? ይሄም እኮ እታች ያለው ሰው እኮ ማለት ጭንቅላት ያለው ሰው እኮ ነው። አሁን አንተ አውርተህ ራስህ ደመደምከው አይደለ? ጭንቅላት አለውና ራስህ አውርተህ ራስህ ስደመደመው ማለት ነው ምንድነው? እብድ ነው እንዴ ነው የሚልህ? ራስህ አውርተህ ራስህ ደመደምከው። እኔ ምንም ያልኩት ነገር የለም። መመለስን ለምን ፈራህ? ምክንያቱም ዙሪያ እኮ ላስረዳ ሲባል ማስረዳት አትፈልግም። ማስረዳኝማ መከፈል ያስፈለገው ለምንድን ነው? እሱ ሙስሊም ነው። ከሶስት ተረዳ። እኔ ጀንት ቅድም ምን ስትል ነበር? እኔ ጀንት አዳምጥ 73 ቦታ ላይ ሙስሊምን ቆጥረ ከዛ በኋላ ይከፈላል ያልከው። እኔ አሁን ደግሞ አንዴ ላውራ። እኔ አንዴ ላዳምጥ። ጀንትል ነኝ፣ ማስታወስ እችላለሁ፣ መጭመቅ እችላለሁ ምናምን ስትል ነበረ። እባክህ ሐሳቡ ላይ አውራ። ያልክበት ነው ያልከው ላይ እኮ ነው ሐሳቡ እኮ ተገናኝ ነው። አንተ እኮ አገናኝተህ አውርተህ ፍሪ ወንድሜ፣ ፍሪ ፓለስቲን ወንድሜ፣ እኔ ሀቢቢ አዳምጠኝ ማለት ማይካስ አሁን እኔ ሁላችንም ሙስሊም ነን ብሏል። 73 ሆነ መክፈል የፈለገው ለምንድን ነው? እሱ 72ቱ እንደዚህ ይሆናሉ 71ዱ ብሎ የከፈላቸው ለምንድን ነው? ነብይ ተረት እያወራ ነው። ለምንድን ነው ገሃነም አይገቡም ይገባሉ ብለህ ማውራት? በክርስትናው ስንመጣ ጆቫዊ ትነሶች ማለት ነው በስላሴ አምነው አልጠየቅኩም። ገሃነም ይገባሉ በስላሴ ይገባሉ። አንተ ደግሞ ኦርቶዶክስ አልጠየቅኩም። እኔ እነሱ ገሃነም ይገባሉ አለቀ። የራስህን መልስ። እነሱ ገሃነም ይገባሉ አለ። ከእነሱ ጋር ያይጄ ልመልስ የራስህን መልስ። ተረጋጋስ። ሁለት ወንድማማቾች ገሃነም ነው የሚገቡ ገሃነም አይደለም። ሁለት ወንድማማቾች አሉ። አንድ አባት አላቸው። እኔ አልጠየቅኩም። ምክንያቱም በነብይ አስተምሮ ታፍራለህ። ቃል አዘጋጅልኝ። ቃል ካለህ ስሊፕ ማይከስ አዳማ ወርዳለሁ። ጣልቃ መገባ ከሆነ አለው ክፈትልኝ። አዲሱን ማይክ ጣልቃ እንዳገባ 73 ቦታ የሚከፈሉበትን ጣልቃ እንዳገባ ማይክ ያዝ ብያለሁኝ። ታሁን በኋላ ጣልቃ እንዳገባብኝ ቁጥሩን ታስታውሰዋለህ? እክላውጣው ወይ አንዴ ላውጣለ። ኦኬ
ፍሪ ፓልስቲን ብቻ ቀጥል። ጣልቃ እንዳገባ እንትና ማይክን አንሳ። እንዴ ቁጥሩን ወጣው ወይ እኔ እያወራሁ ማለት ነው። ሚውት አድርገኸኛል። እኔ ስቀጥል ልንግባባ አልቻልንም። አንተ የምትፈልጋትን ፖይንት ብቻ ታወራና ለምን ላይ ተከፈሉት እያልኩ እኮ ነው። መጀመሪያ ነፃነት ተከፈሉት። ቤትህ ነው፣ ስልጣን አለህ፣ ነፃነት መስጠት አለብህ። ነፃነት ካልሰጠኸኝ ደግሞ ያው እኔም መቀጥ ማውራት አልችልም። ምክንያቱም አንተ የምትፈልገውን ፖይንት ብቻ አንስተህ ነው እጥፍ ማለት የምትፈልገው። ስለዚህ አዲሱን እያነበብን እናወራ። አዲሱን እናንብብ አይሻልም? አንብብ፣ ክፈት። ምንም ፈር ምንድነው? አዲሱን እንክፈት። አልክፈትልኝ። አልክፈተው። ክፈት። እሺ ቁጥሩ ድምጼ ይሰማል እንዴ? ቁጥሩን ታስታውሰኝ። 3992 ኢብን መጃህ እሺ ወንድማችን ገሃነም ይገባሉ የሚለውን መናገርን ሸምሞታል። ለምንድን ነው የሸመመው? እንደዚህ ገሃነም ይገባ ገሃነም ይገባሉ ብሎ ለመናገር ለምንድን ነው የሸመመው? እሺ እኔ አንድ ጥያቄ ልጠይቅህ። አዲስ ይናገራል አይናገርም? ቆይ ለምን ትጠይቀኛለህ? 72ቱን ስሞችን ንገረኝ። ገሃነም የሚገቡትን 72ቱን ስሞችን ንገረኝ። ስሞችን ንገረኝ። ስለዚህ አይደለም እያወራን ስሞችን ንገረኝ። እሺ የትኛዋ ናት የምትነጠለው? የ72ቱን ስም ንገረኝ። የነብዩ ስም ንገረኝ። እኔ ሐዲስ ተረጋጋ። አትንጣጣ። ቆይ ሐዲሱ ይከፈል። 39 ሐዲሱን አውቀዋለሁ። መክፈት ሐዲሱን አውቀዋለሁ። እባክህ ተረጋጋ። 72ቱን እሺ ስም ንገረኝ። ጀሃነም እባክህ ተረጋጋ። እንዴ ሐዲሱ ይነበብ። ለምን ትንቀለቀላለህ? ለመውጣት ነው። አትሩጥ። እሺ እንደዛ ካሰብክ እሺ ኦኬ። አረብኛውን ላይ አድርግለትና አንብብና ይተርጉምልን። ቀጥል፣ አንብብለት። ቀጥል። ፍሪ ፓልስቲን እንግሊዘኛውን አድርገው። ጮክ ብለህ አንብበው እና ተርጉምልኝ። እንትን አድርገው። ምንድነው ያመታረቀው? እኔ አይታየኝም። ቀረብ አድርገው። አይታየም እንዴ? ከስር ይታያል። በደንብ ይታያል። እሺ the Jewish split into 71 sects 71 sects, one of which will be in the paradise and 70 in hell. The Christians split into ምንድነው የሚለው? ተርጉመው ቀርበን። እሺ ጄውሶች ማለት አይሁዶች ለ71 ይከፋፈላሉ into 71 sects, one of which will be in paradise. አንዳቸው ጀነት አይገቡም። one of which one of which will be in paradise and 70 in hell. The Christians split into 72. No ተርጉም ደግሞ which will be in paradise. paradise ጀነት ነው። ቆይ ቀድሚያ ተርጉም። የመጀመሪያውን ወዴት ነው ዘለም ሮጠው? የመጀመሪያውን ተርጉም በስርዓት። one of which will be in paradise, አንዳቸው 70 in hell. hell ጀሃነም ነው። እሺ which will be in አንዱ ወደ ጀነት ይገባል ነው መሰለኝ። እሺ which will be in paradise. እሺ in 70 in hell. hell ደግሞ ጀሃነም ነው። ጀሃነም ይገባል። ምን ማለት ነው? ወደ ጀሃነም ይገባል። ስንቶቹ? ሰባዎቹ። አንደኛው ግን አይሁዶች የት ይገባሉ? ገነት ይገባሉ። አላህን ጣዖት እያሉ አይሁዶች ገነት ይገባሉ። ቀጥል። ቁጥር 2 አንብብ። እሺ the Christians split into 72 sects, ለ72 ይከፋፈላሉ። 71 of which will be in hell. እሺ ለ72 ይከፋፈላሉ። 71 of which will be in hell. 71 ጀሃነም ይገባሉ። and one will paradise, አንዱ ደግሞ ጀነት። one will be in paradise፣ አንዱ ጀነት። እኛ ክርስቲያኖች 72 ቦታ እንከፈላለን። አንደኛው ክፋያችን ወደ ገሃነም ሲሄድ፣ አንደኛው ክፋያችን ወደ ገነት ይገባል።
ሙሐመድ ፔዳፌል ነው እያልን አላህ ጣዖት ነው እያልን ገነት የመግባት እድል አለን። ቀጥል። እዚህ ጋር ይሄን ማለፍ አልችልም። ማይክ ያዝ ወይ ላውራ ጣልቃ ትግባ። ፍሪ ፓልስቲን ቀጥል። I swear by the one whose hands is the soul of Muhammad. የመሐመድ ነፍሴ በእጁ ባለችው እምላለሁ አለ። ቀጥል። እሺ እስቲ ቀረብ እያደረከው ታያለኝ እኮ ነው። My nation will be split into 73 sects. የኔ እንትኖች ደግሞ ለ73 እንትን ይላሉ። One of which will be in paradise and 72 in hell. 72 ጀሃነም ይገባሉ። It was said, O messenger of Allah. የኔ ኔሽን ማለት ሙሐመድ ስንት ቦታ ይከፈላሉ አለ? ለ73 ስንት ቦታ ይከፈላሉ አለ? ለ73 72 የት ይገባሉ አለ? 72 የት ይገባሉ አለ? ጀሃነም። አንደኛው ፓራዳይስ። ስለዚህ ከኔና ካንተ ማን ነው ገነት የሚገባው? ከኔና ካንተ እኔ አሁን እዚህ ስለዚህ ሐዲስ ላይ ማለት ፈትዋ መስጠት አልችልም። ሐቂቃውን ለመናገር ከኔና ካንተ ለምንድን ነው የማትችለው? ከኔና ካንተ ገነት የመግባት እድል እንደሚያቅሰው አክታ አድርጋህ ነበር። እኔ ፈትዋ እንደሚያቅሰው አክታ አድርጋህ ነበር ወይ? ቅድም እንደሚያቅሰው አይደለም። ለዚህ በጣም ስማርት ፐርፌክት የሆነ መልስ የሚሰጡ ሌሎች አሉ። ለነሱ አሳልፈ አንተ እንደሚያቅሰው ይሆናል ነበር ወይ? አጥቤ ጨምቄ እንደማሰጥ አሁን ገባህ? ጠምቀህ ምናምን ማለት ነው። ይኸውልህ እኔ ስለዚህ ፈትዋ መስጠት አልችልም። ገባህ? እንደሚችል ለምን ቅድም አክታ አድርገህ ለምን ሞክ ማድረግ ጀመርክ? እኔ ላይ አጭር እና ቀጭን መልስ። ስለዚህ ማለት ነው እኔ ፈትዋ መስጠት አልችልም። ሌላ ፈትዋ መስጠት የሚችሉ ኡስታዝ ፐርፌክት የሆኑ ኡስታዞች አሉ። እኔም ደግሞ ነገ ጠይቃለሁ። ስለዚህ በደንብ ለምን አቅመን አውቀህ ቅድም ለምን ተንጠራራ? ካዳ እንደዚህ እቺ ከሆነች በአንድ አዲስ እንዲህ የምትጨመቅ ከሆነ ለምን ተንጠራራ? ቅድም ለወደፊቱ አይልመድ። ለማንኛውም ጎበዝ፣ በቃ ጎበዝ። አሁን እኔ ስለዚህ እናመሰግናለን። አልሰጥም። አታውርደው ምንም አንድ ላውራ ድሩስ እኔ ላውራ አንድ ነገር ልናገር። እስሊፕ አዳምጥ። አንደኛ ደክሞኛል፣ ሁለተኛ አንተን ታግሼ ያወራው እውቀቱ ስላለህ ነው። እውቀቱ አለ። እውቀት ያለው ሰው ወዳለሁ። ውይይት ላይ ፎከስ የሚያደርግ ፐርሰናል አታክ ማያደርግ ሰው ወዳለሁ። እኔ ነጥብ ብታስጥለኝ ደንታይ አይደለም። እውቀት ኖሮ አክብረኸኝ አክብሬ ካወራሁኝ ችግር የለብኝም። ሪስፔክት አደርጋለሁ። ዛሬ የተሳሳትኩትን ነገ አርሜ እመጣለሁ። ሌላ ሰው ጋር መዋረድ ስለሌለብኝ ማለት ነው። መጥቶ ግን አንተም ብቻ አይደለም አታክ ያደረገው። ከዛ በኋላ እኔ ላይ ነው አታክ ማድረግ የጀመረው። እነሱ ጋር ድራማ እንደሚሰራው እኔ ድራማ እንደምሰራ ሊያስመስለው ሞከረ። አንድ ድራማ ብሰራ ኖሮ ቻሌንጅ እያደረገኝ ታግሼ እኖራለሁ። እንደ እይታዎችን እያስቀመጥኩ ነበር እያለፍኩ የነበረው። እይታዎችን እያስቀመጥኩ እያለፍኩ የነበረው ምንድነው? የሐባሾችንም አርጉመንት ለኔ ለሌላ ጊዜ ስለሚጠቅመኝ ነው። ዋቢያዎች እንደዚህ ያነሳሉ፣ ሐባሾች እንደዚህ ያነሳሉ። ሁለቱንም እይታ ሁለቱንም እውቀት እንድይዝ ነው ያቆየሁት ስሊፕን እንጂ ጠቅሞኝ አይደለም። የሚጠቅም ነጥብ አልነበረም። ምክንያቱም ውይይታችን እኔ ሐባሾችን የመከላከል ግዴታ የለብኝም። ሐባሽ ስላልሆንኩ እኔ ክርስቲያን ነኝ። እሱ ሐባሾችን አታክ ሲያደርግ እኔ ደግሞ ሐባሾችን እየተከላከልኩ ነበረ። ምንም ድራማ ለመስራትም አይመች ማለት ነው። ድራማ የሚባለው ምንድነው? ቀጥታ እኔ ዋቢያዎችን እያጠቃው እሱ ዋቢያ ሆኖ በደንብ ዲፌንድ ማድረግ ባይችል ኖሮ ልክ ፍሪ ፓለስቲን አሁን እንዳደረገው ቢሆን ነው ድራማ የሚባለው። ለዛም ነው ከአንተ ነጥብ ምንም ስለማላገኝ ወደ ነጥባችን እንመለስ እያልኩት የነበረው ስሊፕን። ለዛ ነበረ። ይህንኛው መጣና ግን ምንም አታቅ አንተ መሀይም ምናምን እያለ ሲሰድበኝ ነበረ። አለማወቅ ምን እንደሆነ ማሳየት ስለምችል ነው። ስሊፕ ሌላ ቀን ተመልሰና እናወራለን ሌላ ነጥቦች ላይ። አረፉ ተረጋጋ። አንድ ጊዜ እሺ፣ ማጠቃለያ እኔ እወግዳለሁ። አሁን እሺ፣ አንድ እወግዳለሁ። እንትን ሚዩት እንዳታደርገኝ ብዬ ነው። አንድ ሐዲስ አውቀህ እኔ ስለማላ አሁን ያሳየህ ለኔ አዲስ ነው። እጠይቃለሁ፣ አላቅም፣ እጠይቃለሁ አልኩኝ። በቃ በፍሪደም በነፃነት አልኩ። እንደዛ ሌሎች ደግሞ ይሄንን ሐዲስ ማብራራት የሚችሉ ፐርፌክት የሆኑ ኡስታዞች አሉ።
እንዴ ራስህን እኮ ላይ ሰቀልከው እኮ አሁን እኮ አጣቀም ከሚለው እኮ ሐሳቤ እኮ ፍንክች አላልኩም እኮ ግን እኔ ደግሞ አንድ ሐዲስ አሁንም አዳምጥ። እኔ ፐርፌክት ነኝ አውቃለሁ ሁሉንም እያልኩ አይደለም። ነገር ግን አታክ አታድርግ፣ ሰዎችን አተች እያልኩ ነው ያለሁት። ስድብ ውስጥ አትግባ። አንተ ማየምና አንተ እንደዚህ ነህ ምንም አታክ ምናምን አትበላውንም እያልኩ ነው። ቁርአን አይፈቅድልህም። አለማወቅ ከሆነ ሱረቱ ዩኑስ ላይ 10ኛው ሱራ 94ኛውን አያ አንብበው። ክርስቲያኖችን ጠይቁ ማታቁ ብትሆኑ ነው የሚለው። ነብይህን ራሱ ሂድና እነሱን ጠይቅ ነው የሚለው። ሱራ 16 43 እስከ 44 ስሊፕ ሶሪ ሳልፈልግ አወረድኩ ከስሩ። ሱራ 16 43 እስከ 44 አንብብ። ሱረቱል አንቢያ ቁጥር 7ን አንብብ። ክርስቲያኖችን ሄደ ጠይቅ ነው የሚለው ቁርአን ራሱ። አታክ አድርጋቸው አይልህም። ስለዚህ ተረጋጋ። እኔም ሁሉን አውቃለሁ እያልኩ አይደለም። እኔም በጣም ማላቃቸው በጣም ብዙ አሉ። እኔም አላቃቸውን አንተ የምታውቃቸው አሉ። ደክሞኛል እያልክ ነው። ይኸው ደክሞኛል እያልክ ነው። ከዚህ በኋላ መቀጠል የምትችል አይመስልኝም። ክርስቲያኖችን ጠይቅ።